እሸቱን አንስታችሁታል እዚህ 22 ሆነው ሄደው 4 ነው የተመለሱት ጫብና ብሎ ይዘራብ ይለጃል ሰፈጣሪ ስታወራ ሰው እንደዚህ ብሎ ነው የሚያወራው እንደዚህ ብሎ ነው የሚሰማው ህይወት ለማን አልከበደም ቆይ ዞላ አይሲ ኮሜዲን ከባርት ኢትዮጵያ ውስጥ ብዙ ሰዎች ስለ መንግስት ሲወራ ደስ ይላቸዋል አይደል ስለነሱ ሲቀለድ ግን ደስ አይላቸው ሰይፈ በአራዳ ማዞሪያችን ተገኝቷል ከቸቸቸቸ በጣም ገራሚ ፕሬዘንስ ነው በጣም በብዙ እንግዲህ ሮስት ብዙ ሰው ሮስት ያረጋል ሮስት ያረጋል እንደ ሮስት ታረጋል እንደ ሮስት እኔ ሮስት አይደለም ማረጋው ፐርስፔክቲቭን አካፍላለሁ አቤት ሳሽሞነሙ እንደው አማርኛ ነው ይጠብሳል ያንገበግባል ይልቁኑ ወይዘው እኔ ልክ ኮሜዲ ልክ ከጀመርኩ በኋላ ማለት ነው እና after time ማለት ነው ደጃፍ ፖድካስት was my favorite podcast በሱ እንደዚህ ስለበቃ የሰ ፕሮሰስ ገባ ይሄን ነው ምናምን the setup ከዛ ሰዎቹ የሚያወሩበት መንገድ መላበር የሆነ ሁሉም አይነት እንትን ላይ የሚያስፈልግ ነገር ነው ገብቷል after time ደጃፍ was my go to podcast ማለት ነው እና በጣም ጠንክሬ የምሰራው እንትን ደጃፍ ላይ ለመቅረብ ነበር ሱሩ በልቷል ከየት ሰበሰባችሁ እኔና ላይ ይታየኝ እንደዚህ እና ይነጠቅነ ተመጣለ ደጃፍ ይናፍቃል ወይ የደጃፍ አሁን ዋናው የሚወስነው የደጃፍ አድናቂነት ቀጥሎ ነው ይስቆማል እግረኛው በልጥ እግረኛው ሁላችንም በልጦናል እግረኛው በልጦናል እንጂ አምዴ አይቀርም ቤቢ ደጃፍ ላይ አይቀርም ግን እውነት ለመናገር እንኳን ደህና መጣ ወደ አራዳ ማዞሪያ አይ ዲድ ቶፕ 15 እንትን ፖድካስቶች በጣም የምከታተላቸው ፖድካስቶች ደጃፍ was አንደኛ ከራሴ ፖድካስት ራሱ ያስፈልጨኝ ማለት ነው በእውነት አዎ ትንሻንቺ ምትወስገው ግን የምር ኦን ሲሪየስ ኖት ይሄ በእኛ ሀገር ቲያትር ውስጥ በተለምዶ የቲያትር ነው ግን ወደ ሁሉም ነገሮች የመጣ የሙሉ ጊዜ የሚባለው ነገር አለ እና የሙሉ ጊዜ ስታንድ አፕን በሰራህ ማግስት ደጃፍ ላይ እንደምትቀርብ አውቃለሁ እግዚአብሔር I'm telling you የሙሉ ጊዜ ስታንድ አፕን በሰራህ ማግስት እንትን አንድ ሰዓት ተኩል ስፔሻል እሺ አንድ ሰዓት ተኩል ስፔሻልን በሰራህ ማግስት definitely wow this is በጣም አልቋል ዛሬ አልቋል ግን ስለያ ማብስ ደቂቃው ከረፍት ይሄ ስታንድ አፕ ይላል ስቴጅ ላይ ወጣ መጀመሪያ የ45 ደቂቃ ነው ግን ኔክስት ደጃፍ ላይ መቅረብ ስላለብኝ ወደ አንድ ተኩል ወስና 45 ደቂቃ ሊሆን ያለው ሲሪየስሊ እንዳትወጡ በጣም ደስ ብሎናል ስለተገኘ ቲክቶከር ነኝ ትላለህ ግን I'm proud of it by the way በጣም ኮራፕት ነገር ብዙ ጊዜ የሆነ ሰዎች አሉ አክቲቭሊ ቲክቶክ ላይ ኮንቴንት ያቀርባሉ ግን ቲክቶከር እኔ ቲክቶከር ራሴን ቲክቶከር አይደለም ምናምን የሚሉት አገላለጽ አለ why not constantly በቀን 2 or 3 ቪዲዮዎች ለቃለሁ እንትን constantly ቲክቶክ በደንብ ኮንሱም እያደረኩ ነው አሁን በጣም ኮንሱም አደርጋለሁ ኮንስታንትሊ ትባልታለህ ደግሞ የመጀመሪያው ልክስገባ ያንን አጥንት አውጣለሁ ያንን አጥንት አራዳ ማዞሪያ ቆርጬ ነው ጥለ ኢቱኪ የሆነ 2 ደቂቃ እንዴት ነው ያለ ግን በሂደት ነው ለምሳሌ መጀመሪያ ቲክቶከር ለማለት ያዝ የሚያደርግ ነገር ነበረ
አዎ ማለት ሶ ብዙ ጊዜ ቲክቶክ ላይ ያሉ ሰዎች ኢንስፓየር ያደርጉኛል ላይክ ትልቅም ሆኑ ትንሽም ሆኑ በጣም ኢንስፓየር ያደርጉኛል እኔ ቲክቶክን የምመለከትበት መንገድ አይ ቲንክ ሶሳይቲው እና ላይክ ሜን ስትሪም ላይ ነው የሚባለው ከዛ የተለየ ነው ገብቷል አይደል የቲክቶክ ኮሚኒቲ የማይበት መንገድ ለምሳሌ አሁን እኔ አዶናይን የምመለከትበት መንገድና ብዙ ሰዎች አዶናይን የሚመለከቱበት መንገድ የተለያየ ነው ብዬ አስባለሁ እኔ አዶናይ ኢዝ በጣም ኢንስፓይሪንግ ብዬ አስባለሁ ኦኬ ገባህ አይደል ፎር ሰርቴን ፒፕል ገብተዋል አይደል የሆነ ሌቭል አለው ሌቭልስ ቱ ኢት ገባህ አይደል ዩቲናስም ምናምን ኢቭን ከታች ራሱ የሚነሱ ሰዎች ክሬቲቪቲያቸውን በማድነቅ ነው የሚጀምረው that's my core ስለዚህ ብዙ ጊዜ የምሰራቸው ስኪቶችም እኔ እነዛ ሰዎች ውስጥ ራሴን ስለማገኘው ነው ኦኬ አሁን ለምሳሌ I feel recently በሊስትሮ የነበረ እንትን አይታችሁታል ክርክራው በጣም የቦንዳ ቤት ልብስ ምናምን ያንተንም ቴክ እኔ አሁን ሁለቱንም ሰዎች ሆኜ ስለማውቅ ነው ያ እስኪ እንዴት አሁን ለምሳሌ እንደዚህ እሺ የሰራውን ነገር ማለት ነው የሰራው ነገር አለ በደንብ የሰራው ነገር አለ እና የሰራው ነገር እቻለሁ እና I deserve this ብለህ የምታስበው ነገር ትንሽ ተቀንሶ ሲሰጥህ የተሰጠህን ነገር ungratefulness አይደለም ግን ዲዘርቭ አደርገዋለሁ ይሄ ነገር ለኔ ይገባኛል ብለህ ተከራክራ it's a matter of principle ገብቶሃል አይደል እንደዛ ተከራክረህ ታውቃለህ ከዛ ደግሞ out of የሆነ ከጥሩ መንፈስ እኔ አሁን ልጅቷ የነበረችበትን መንፈስ አላውቅም አዎ ግን እኛ ስናየው እንደዛ ይመስላል ከጥሩ መንፈስ ተነስተህ ሰውን ለመርዳት ብለህ ከዛ በኋላ ነገሮች አለመቻች ብለው ራስንም ፕሮሞት ለማድረግም ምናምን ነገር የሆነ ነገር ከሰጠ በኋላ ይሄንን ሁሉ ነገር እኮ አድርጌያለሁ እንዴት ግሬትፉል አይሆንም እንዴት በኔ ሳይድ አይሆንም ብዬም አውቃለሁ ገብቶሃል አይደል እነዚህ ሁሉ ታሪኮች እንግዲህ ማሳጅ ቤት ውስጥ ይቀርታ ወይን ሸት አነ መሰለኝ የዛኛው ለምሳሌ በበጎ መንፈስ የሆነ ነገር ተደርጎልን ግን እሱን ኮምፕሌን ማድረግ ይገባኛል እሱ በማሳጅ ቤት ይገባኛል ተጫወቱና ተጫወቱ አሁን ይሄ ደጃፍ ራታ ሁለተኛ ያለበት አሁን ደጃፍ አረጋችሁት እና ገባ ሁለቱም ጋር ራሴን ስለማገኘው ይሆናል ሰዎች የሆነ አታክ ያርጉ ምናምን ነገር ይመስላችኋል ግን አይደለም ራሴን ስለማይሆን ገብቷል ያን ሰው ይሁን ያውቃሉ ተከራክሬ ያውቃሉ ለምንድን ነው 5 ብር መቀነሱ ምናምን ነገር ቢያውቃሉ አይ ነው ሁላችንም ይመስላል at some point ከዛ ደግሞ 5 ብር ደግሞ ቀንሼም ሰጥቼ አውቃለሁ አሁን በቃ ያለውበት ሁኔታ እንደዚህ ነውና እባካችሁ ምናምን ነገር ብዬ ሰጥቼ አውቃለሁ ገባ ስለዚህ አሚን ራሱ በመሳሌ አንስተው ነው እንጂ እኔም እንዳንተ ነኝ ባይ ቲክቶክ በቲክቶከርነት በኩል ባላየውም አክቲቭሊ ኮንቴንት ክሬት ስለማላረግ ወይም ዛሬ ስለማላቀርብ ግን በጣም ይገርመኛል ብዙ ነገር ነው ስለ ሶሳይቲ እንድረዳ ያርገኛል at the same time ግን አንተ ክሬተር ስትሆን ሶሳይቲውን የበለጠ የምትረዳበት እድል ይሰጣል ቲክቶከር ስትሆን እኛ ተመልካች ነና ኦኬ ሶ እሺ አሁን ዘተርም ቲክቶከር እናውራ ዲፋይን ይደረግ ሶ ቲክቶከር ማለት ቲክቶከር የሚሰጠው ላይክ it's not define ማድረግ ሳይሆን የሚሰጠው አሁን አንተ ቲክቶከር እኮ ነው ይሄ ሲባል ሁለት አይነት ቲክቶከር አለ ገብቶሃል አይደል ቲክቶከር ነው በቃ ይሄ nothing basic የሆነ understanding about the society ለሰው ለህብረተሰቡና ለእንትኑ ግድ የማይሰጠው በቃ ከተፋለ ያለ ሰው አድርገው የሚያስቡ ሰዎች አሉ ከዛ ደግሞ ቲክቶከር ነው ደግሞ some የሆነ ፓወር ያለው ገብቶሻል ሶሻል አክብሮትም ሳይሆን ፓወር ያለው ሶ ሌስ ወደ 50 ዓመት ከኢትዮጵያ 50 ዓመት ወደ ኋላ ብንሄድ ማለት ነው ዘፋኞች እንዴት ልበል አይ እኮ እንትን ነው እኮ ባል በዘመን ነበር ገብቶሃል አዝማሪ አይደልስማ አስቴር ገብቶሃል ግን ቀደም አንዲት ልጅ እየነገረች ነበር እኛ ቤት አለች ማይክሮፎን ይዞ ዘፋኝ ሲታይ ልጅ እያለን ልክ እንደ መምከሪያ አሁን እንደዚህ ነው የምትሆነው እንደሚባለው ራሱ ያው ካልተማራችሁ እንደዚህ ነው ሁሉ ያሳዩን ነበር የሰው መሳቂያ የሰው መጫወቻ በጣም አስቡ የቅርብ ጊዜ ታሪክ ማለት ነው how deep
ዜአር ምናምን ነገር ማለት ነው ገብቷል ዘፋኞችን አስባቸው እንታቃቸው ዘፋኞች አሁን ያለው እንትን ያ ስለዚህ እንትን ይሄ ለአዲስ ነገር ሁላችንም ሬዚስታንት ነን ስለዚህ ያንን ነገር ታይበታል ቲክቶክ ላይ ኦኬ ገባ አሁን ሌትስ ሴይ ይሁን አንድ ሰው አንስተ ቲክቶክ ላይ ትልቅ ኢንፍሉዌንስ ያለውን ሰው አንስተ ብታወዳድረው በስነ ስርዓት ብታወዳድረው ማለት ነው at some point አዶናይ እኮ ከእንትና ጋር ተያይዞ ነበር ከሰይፉ ጋር የሆነ ጊዜ ሲኔታ እነዚህ ኢንፍሉዌንስ ሰይፉ ሪስፖንድ ያደረገበት ጉዳይ አይደለም አይደለ ብዙም አላደረገም ፐብሊኩ ግን በቃ ተያይዟል ብለው ያ ገብቷል አይደለ እና ይሄንን እንትን ኢንቴንሽን ሰዎቹ with good nobility ውስጥ ባለው good nobility ምናምን ነገር ልክ ስሰራው it's going to hit different ጥሩ ሶ ላንተ እንደዛ ያረጋግልህ ነው ማለት ሴሌክቲቭ መሆን ነው በቃ ማንን ነው የምታየው ገባ ምሽትህን እኮ መጽሐፍ እያነበብክ ልታሳልፍ ትችላለህ ወይ ደግሞ ውጪ ደግሞ እየጠጣህ ልታሳልፍ ትችላለህ ለምን እድል ገባ የሚሉ ሰዎች አሉ ሶል ቾይስ ገባ ወይ ደግሞ እየጠጣህ ደግሞ ልታነብረው ትችላለህ ሶል ላይፍ ውስጥ የፈጠርከው ባላንስ ነው ማተር የሚያደርገው ማለት ለኔ አይሄዱ ቲክቶክ ውስጥ አሁን ኮሜዲያንነቱን ምን አግዞሃል እዛ ፕላትፎርም ላይ መግባት ዴፊኒትሊ ግን ቲክቶክ ለቲክቶክ ክሬት ማድረግና ለስታንድ አፕ ክሬት ማድረግ are two different ነገሮች አይደለ እኔ ህይወቴ ውስጥ በጣም ስትራግል ያረኩበት ያለውት ነገር እንደውም እሱ ነው ዴቭ ደውለትና እንደው ዴቭ ላይ ጉዳይ ዲታይዋል ያው ግን እነዚህ ሁለቱ ነገሮች ቲክቶክ ኢዛን ኢንስታንት ነገር the worst ነገር about ቲክቶክ ምንድነው መሰለ ሁለት ያታስብ ገባ ሌየር if you have layers to it ማለት ነው ቲክቶክ moved on ይተውሃል ገባ አሁን ለምሳሌ ሌትስ ሴይ እስቲ እሸቱን አንስታችሁታል እዚህ አይ አላነሳም እኔ አሁን እሸቱ is one of my idols by the way ቁጭ ብዬ ቡና እየጠጣን እሱ ቡና ይጠጣል እኔ እየጠጣው ማውራት ፈልጎ ሰው ኦኬ እሺ ያልኩኝ ጨብስ ብዬ እሺ ደግሞ እንካያል ባይጠጣ እሺ እና he did everything ኢትዮጵያ ውስጥ he did everything አስበው ኮሜዲ ሰርቷል ከሴቶች ጋር ሰርቷል ከኛ ጋር ሰርቷል ከሃይማኖት ድርጅቶች ጋር ሰርቷል ከሚረዱ ድርጅቶች ጋር ሰርቷል ለራሱ ተፍተፍ ብሏል ይሄን ሰውዬ አይተው ኢንስፓየርድ ልትሆን ትችላለህ in whatever his እንትን ኮንትሪቢዩት ባደረገው መልኩ ማለት ነው ግን የሆነ ፓርት ላይ in some way ገባ ሰክሰሱ እኛ ከፈቀድንለት በላይ በለጠው ለአንዳንድ ሰዎች ገብቷል እኛ የምንፈቅድለት ሰክሰስ አለ አው ኮሜዲያን እሸቱማ እዚህ ድረስ ነው በቃ ገባ አንድ እሱ ነው ሁለተኛ ደግሞ እሱም በታጠፋቸው መንገዶች ሰው ስለሆነ የሆነ ነገር ሊረግጥ ይችላል ገባ ስለዚህ ልክ እዚህ ሰዓት ላይ everybody እንትን ገባ እና ላይፍ ወዴት እንደሚወስድሽ አጣቂም ገባሽ አንዳንድ ጊዜ ቁጭ ብለሽ አራዳ ማዞሪያ ላይ ያወራሽ ነው አንዳንድ ጊዜ አረ ዶክተር ሲፍ ተሸገረ እኮ ነው ምን ላርግ እንደው ነው ምን ላርግ ይካንት እኮ አይደለም ሰይፈ ይመጣና ኮሜዲያኑ ይመጣል በጣም አይ ፎር ሪል I'm telling you this is what happened እኮ ገብቷል አይደል ግን ያንን ለምሳሌ የምፈልገው ነበር ላውራው የምፈልገው ሰው ነው ምክንያቱም ላይክ ከምን ሳይድ ከሱ አትማርም ከኮሜዲ አትማርም ከሱ you got like 5 or 6 specials ከቢዝነስ አትማርም ከሱ he knows how the እንትን works ከሶሻል ሚዲያ አትማርም ከሱ ከሃይማኖት አትማርም ከሱ ገብቷል አይደል በጣም ከብዙ ሊቃውንት ጋር ቁጭ ብሎ ያወራ ሰው ነው ሰሞኑን ታዳጊዎች ጎቲያ ካፕ የሚባላል ስዊድን ውስጥ ምንድነው ጎቲያ ካፕ ያገኝ ስዊድን ውስጥ የሚደረግ ጉተንበርግ ውስጥ ነው የሚደረገው ስዊድን ውስጥ ከዚህ በፊት ዴንማርክም ተደርጎ ነበር መሰለኝ አሁን ስዊድን ውስጥ ነበርና 22 ሆነው ሄደው
4 ነው የተመለሱት። 4 ምን ነው እነማናቸው አራቱ? መጠጊያ ቶሎ ደህና ናቸው ወይ? አይ ወይ ደግሞ ወደ ሌላ ቦታ እየሄዱ መስሏቸው እነማናቸው አራቱ? አይ ግን የሆነ ተመልሷል 4? አዎ 4 ተመልሷል። እንዳሉ ይጠፉ ነበር። አይ አሰልጣኛቸው ከመጣ በኋላ ኢንተርቪው ተደርጎ ነበር። ተምሮ አለሙ ኢንተርቪው አድርጎት ነበርና 22 ሄደል 4 ነው የመጣ ነው አለ። አንድ ተጫዋች ነው ከአራቱ አንድ ተጫዋችና 3ቱ ኮቺንግ ስታፍ ውስጥ ያሉ ናቸው እና 18 ተጫዋቾች ኮብልለዋል ነው የሚባለው። በፊት ኮብልለዋል ነበር የሚባለው። ኮብልለዋል ይባል ነበርና ታዳጊዎች ናቸው ከ14 እስከ 17 16 ዓመት ያሉ ናቸው እና በጣም መነጋገር ሆኖ ነበር ሰሞኑን። የኢትዮጵያ ብሔራዊ ቡድን ታዳጊ ብሔራዊ ቡድን ምናምን በሚል ነበር መጀመሪያ እንትን የተደረገው። ፉትቦል ፌዴሬሽን ይሄን ነገር አላቆም ብሏል። በመጥፋታቸው አዝኛለሁ፣ ግን መጀመሪያ ሰዎቹ በራሳቸው ተጻጽፈው ይሄን እድል አግኝተው ሄዱ ሳይሆን የኢትዮጵያ እግር ኳስ ፌዴሬሽን የላካቸው ነበር ያሰቡት። ግን እኔ በተለይ አንዱ የተመለሰው ልጅ አጠቃላይ የተመለሱት መከራ እንደሚያዩ ታውቃለህ። እኔ የማውቀው አንድ ስቶሪ ስላለ የሆነ ልጅ አሜሪካ ይሄዳል፣ አልወደደውም፣ ይመለሳል። እዚህ ያየው መከራ በቃ እዚህ የሆነ ነገር ተገለላለህ አለኝ ባለቁ አንደኛ ማን ስለሆነ ተገለላለህ እና ከቅርብ ሰዎች ጀምሮ በጣም ምንም አይነት ጉዳይ ላይ ጉንፋን ቢያመህ ይሄው አትመለስም በገዛጅ is there like appreciate የሚደረጉ ሰዎች አይሆኑም። ግን ከሄዱት ውስጥ ሁሉም ተጫዋቾች አይደሉም የሚል እንትን አለ። ሁሉም ማለት ፊት ያደረጉ ተጫዋቾች አይደሉም። የተወሰኑ የባለስልጣን ልጆችም ሄደዋል፣ ሀብታሞችም ሄደዋል ምናምንና እነማ ካሜራ እሱ ላይ አድርግልኝ እነማ አንተ ነው የምታውቀው። አይ ታሪኩን ያመጣው አንተ ተቀረ ስማቸው ያልተጠቀሱ። በነገራችን ላይ ይሄ ውጭ ሀገር በሚሄድ ይሄ በተለይ በቡድን በመሄድ ውስጥ ሊሆን ይችላል ኳስ ተጫዋች ተብለው ማለት ተወዛዋዥ ተብለው ቢሆኑት አሉ ማለት ነው። የማይሆን ነገር የለም ገብቶ እና ሌካፓርቲስት ሆነ ጤዳ የሚጓዘው ቡድን ውስጥ ለምሳሌ የሚሄዱት የተወዛዋዥ ቡድኖች ወደ ጀርመን እየሄዱ ነው ከተባለ ምናልባት 3 ተወዛዋዥ ሆኑና ሌላው ከተለያየ ኢንጂነር ምናምን ነው እና ጭራሽ እንዳልያስ ትንሽ አዲሰው እንዳይባልም ብለ ሀገር መውጫ እድል ነው። ግን አይ ቲንክ የሰሞኑ በጣም የተጋነነው ቁጥሩ ብዙ ጊዜ ትንሽ ሰዎች ይጠፉና ቀሪው ይመለሳል። አሁን አይ ቲንክ የተገላቢጦሽ ኦልሞስት ሁሉ አንድ ተጫዋች ብቻ ነው የተመለሰው። ሜቢ የባለስልጣኑ ልጅ ሊሆን ይችላል የተመለሰው ሊሆን ይችላል። ግን እያንዳንዳቸው ከ300,000 ብር ነው የከፈሉት። አቅም ያላቸው የተወሰኑ 400,000 ብር የከፈሉ አሉ። ምክንያቱም ከሄደው ቲም ውስጥ 3ቱ መክፈል የማይችሉ ናቸውና በሌሎቹ ከቨር ተደርጓል። ሁለት ወላጆች ደግሞ ሄደዋል። ሁለት ወላጆችም በዛው ቀርተዋልና የታዳጊዎች ወላጆች ሁለት ሄደዋልና ኤክሶደስ ነው ማን ነው እንትን የከፈለው አሩን የከፈለው። የሰዎቹ ምላሽ ራሱ በጣም ነው የሚያዝናናው። ይሄ ዜና ሲወጣ ከስር ያለው የሰጡት ኮሜንት የሰው ኮሜንት ከን ኢማጂን በረከታቸው ይደረግ እዛው ያስቀራቸው እንዳይመጡ በጣም ነው የሚያዝናናው። ሰው በጣም 90% በሚባል ደረጃ በቃ እንኳን ጠፉ እንኳን አደረገላቸው ነው የሚል አስተያየት እየሰጡ የነበረው። አይ ቲንክ የሰው እኔ አንዳንድ አሉ እንደዚህ በተለይ ቲክቶክ ላይ ዜናውን ወይ ነገሩ እንዳየው ህዝቡ ምን እያለ ነው የሚለው ግን do you think it's wrong አንድ ሰው በሆነ መንገድ አገሩን ወክሎ ከሄደ በኋላ ከኢትዮጵያ የመውጣት ፍላጎት ኖሮት ግን አገሬን ወክያለሁ በሚል ሰበብ መመለስ አለበት ከሚሉት ወገን ናችሁ? በእነዚህ በታዳጊዎቹ ኮንቴክስት አገሮች አይደለም የሚሄዱት። ደስ የሚል ደቂቃዬ ነው። እዚህ አውድ ምንድነው ፉትቦል ፌዴሬሽን ወዲያው ነው እጁን የታጠበው ማለት በሜዳቸው አዝኛለሁ አለ። ግን ናሽናል ቲምን ምናምን ወክሎ አይደለም የሚሄዱት። በራሳቸው ተጻጽፈው
እንደ ደብል ፓስ ፕሮጀክት ነው የሚባለው እንደውም የፕሮጀክቱ ስም አይ ቲንክ ታዲዮስ ተፈሪ ነው የሚባለው አሰልጣኙ እሱ ተጻጽፎ ምናምን ይሄዱ ናቸው እኔ ከነዚህ ጋር ችግር የለብኝም እንደ ሀገር የሚሄዱት ግን ኮበለሉ ምናምን የሚለው እንትን የሚመጣው ለዛ ነው አገር ወክለው ይሄዳሉ ይኮበልላሉ ምናምን እኔ እውነት ለምናገር እንዳለህበት ሁኔታ ነው አዎ እኔ ችግር ያለው አይመስልኝም እነዚህኞቹ ተጻጽፈው ምናምን ይሄዱት ችግር የለው ግን እነዚህኞቹ ከሀገር ወክለው ችግር የለም ይሄ ነበር እኮ እነሱ ምናምን እነሱ ሄዱ አይደለም እነዚህኞቹ ይቅሩ እሺ እነዚህኞቹ ችግር የለም ከፍለው ምናምን ይሄዱት የነዛን እንትን የሚያደርገውን መሰለ ሲሪየስ የሚያደርገው መንግስት ነው ከፍሎ የሚልካቸው ባንዲራ ነው ወክለው ይሄዱት ምናምን ለዛ ነው መንግስትም ሲሪየስሊ የሚያየው ስቲል ነው ምል ስቲል ከችግሩ አይበልጥም ወንድሜ ይሆነ አይ ብዙ ጊዜ በጣም የሚገርመኝ ነገር አላቅም የሆነ አሰራር ይኖረው አላቅም ውድድር ከሆነ የሚሄዱት ውድድሩን ጨርሰው የሚጠፉት አሁን እነዚህ ለምን ተሳትፈው ለምን የሚጨርሱት እነዚህ ተጫውተዋል ለምን የሚጨርሱት ልንገርህ ከኤክስፒሪየንስ ነው እንግዲህ ያዳበሩት ማለት ነው የሁሉም ፓስፖርት ተሰብስቦ ቡድን መሪው ጋር ነው የሚቀመጡት ታውቃለህ አረ ፓስፖርት ጋር ያስከማ በመጀመሪያው ቀን ተጠፋል አመሻሽተ አሁን ይሄኛው ምን ሆነ መሰለ አራቱ ከ18ቱ ቀድሞ ነው የመጡት እና አይ ቲንክ ኳታር ትራንዚት አድርጓል መሰለኝና ኳታር ነው መቅረታቸውን የሰማነው አለ ምክንያቱም እኛ ስንመጣ ፓስፖርት መመለስ ነበር ቢለውሉም ይዤ አልመጣም ማለት ስለዚህ ፓስፖርት እጃቸው ላይ ካለ ማሰቢያ ጊዜ አግኝቷል ማለት ነው ብዙዎቹ የሚመለሱት ማለት መኮብለል ሳይፈልጉ ቀርቶ አይደለም ፓስፖርቱ አይሰጣቸውም ወደ ፓስፖርቱ ቡድን መሪው ጋር ይሆንና ከጨረስክ በኋላ ነው ኤርፖርት ነው የሚሰጣቸው ከገቡ በኋላ ካስካለፉ በኋላ በጣም መጥፎ ነገር ምን እንደሆነ ታውቃለህ እዚህ እንደዚህ አይነት ነገሮች ላይ in other ways በትምህርትም በተለያዩ ነገሮችም ከዛ በኋላ ከነዚህ ልጆች ቀጥሎ ብዙ ታዳጊ ተጫዋቾች ለመሄድ እንትን ይላሉ እኔ አሁን በጣም ሃርድ የሚባል ፈተና ተፈትነው የኤስኤምኤል ምናምን ነገር ተፈትነው ዶክተሮች ምናምን ማለት ነው ቪዛም ይባላል አዩ ላይክ this is ከሀገር ስም ጋር የሚመጣ ነገር ነው ልክ ነው በጣም ተረዳኝ የሆነ ሰልፊሽ ፓርት አለው ሌላው መጪው ላይ በሙሉ የሚጨክንበት ነገር መጪው ላይ ገባ እንትን ነው በቃ ነው ወጣው ገባ እግዚአብሔር ይርዳችሁ ቀሪዎቹ ነገር ነው ኤምባሲዎች እንዳልከው ኔክስት ለሚሄዱት ላይ ትልቅ ማነቆ የሚሆነው ምንድነው ኤምባሲዎች እንደዚህ አይነት ሪከርዶች ያያሉ ለምሳሌ ሄደምት ኮበለን ምናምን ከሆነ አሁን ለሚቀጥለው ፕሮጀክቶችና እንሂድ ካሉ ምናምን እንትኑ በጣም እየጠበቀ ነው የሚሄደው በጣም እየጠበቀ ነው የሚሄደው ኢትዮጵያ ውስጥ እኮ አይ ቲንክ ብዙ አፍሪካ ሀገራትም ያለ ይመስለኛል ኤምባሲ ከአጠቃላይ ከትሪትመንቱ ጀምሮ ሁሉም ሰው እንደው ግድ ካልሆነበት ከሚፈራው ነገሮች አሉ ኤምባሲ ማለት ወደ ታውቃለህ ለቪዛ አንድ ሁለቴ ሶስቴ ገብቻለሁ እኔ አይገርማል የገባውበት ላይ በሙሉ ቪዛ ተሰጥቶኛል እኔ ግን በጣም ይሄ መሄድን አቮይድ ከሚያደርጉት ውስጥ ነኝ ማለት አሁን አንዳንድ ሰው አለ አይደል በፍጥነት በእንደዚህ አይነት ምክንያት አሁን አንድ ማቀው ፍሬንድ አለ የሆነ ኤምባሲ ቪዛ ከተከለከለ በኋላ የሆነ ዲፕሬሽን ውስጥ ቆይቷል ቪዛው እንደዚህ ውጭ ሀገር በመኖር ፍላጎት አይደለም ለስራ ነው የሚፈልገው የሆነ አለው በጣም አፌክት የሚያደርግ ነገር አለው አይ ቲንክ ውጭ መሄድ የሚባለው ነገር ከልጅነታችን ጀምሮ የሚጋነንም ነገር ስላለው አንዳንዴ ደግሞ ሪጀክሽንን መቀበል ተናነቀናል ሪጀክሽንን መቀበል በጣም ከባድ ነው ኢን ኬዝ ሪጀክሽን ደስ አይልም በጣም ውጭ ከመሄድ ጋር ሲሆን ደግሞ ይከብዳል ውጭ ከመሄድ ከበድ ጭንቅላት ውስጥ መኖር ትጀምራለህ ገና ሳትሄድ ቪዛ ሳታገኝ እዛ ሄጄ ማደርገውን ነገር ስለመጨረስ ትጀምራለህ ለስራም ሊሆን ይችላል ህይወትንም ሊሆን ይችላል እና ልክ ዘስ ዛሬ ካንቺ ጋር ስታይ ቀላል ሰው እንዳትመስልሽ ነገር በተለይ ደግሞ ይሄ ውጭ ሀገር ሊሄዱ ብለው ቀን ቆርጠው በሚስጥር ያዙ ሰዎች ደግሞ ታያችሁ በጣም ታሪክ ነው ለምሳሌ እኔ ገጠመኝ ይችላል በቃ መስከረም ላይ ያን ጉዳይ እናደርገዋለን ለምሳሌ ትላቸዋለህ እነሱና አሴላ ያስባል መስከረም ኦኬ በቃ እስኪ አይደለም አስብ እንጂ መስከረም ወደዚህ እናመጣው መስከረም ማልችልበት የሆነ ጉዳይ መስከረም ሙሉን መስከረም ውጭ ሀገር የሚሄዱ ጉዳይ አንዱ በጣም የሚጋነንበት ሚስጥር ማድረግ ካወራው ሁሉ አይ ቲንክ ይበላሻል አይደል ባፍ ይቀራል ይባላል አይደል አታወራ ልክ እንደዚህ የሆነ አንድ ቀን ሲቀራቸው የሚነግሩ ሰዎች አሉ ገብተው ከመጡ በኋላ የሚነግሩ አሉ ሪጀክሽን ከሆነ አይነግሩም እንትን ካለ ግን ያው
እንትኗን ነው የሚያሳየው ነው ሪጀክት ተደረገ እንደ ፊቢያ እንትን ነው ሪጀክት ከመደረጉ ጋር ተያይዞ የሚመጣው የሰው ጥያቄ እኮ አቮይድ ለማድረግ ነው የማይናገሩት በነገራችን ላይ ብዙ ሰዎች አስተውላችሁ ከሆነ ይሄ ውጪ ሌር ነው ፕሮሰስ አለ ምናምን ብለው ከተናገሩ በኋላ ሪጀክት ከተደረጉ የሚመጣው ነገር ዲል ማድረግ በጣም ነው የሚያስጠላው ተከልክለውም ከዛ በኋላ ደግሞ ለሚጠይቃቸው ሰው ሁላ አይ አልተሳካም እኮ ያሉ መናገር በጣም እንደገና ህመምን ነው የተበሳጨበት ነገር ማስረዳት እንዲከበር ያው 10 ሰው ይሄድ አንድ እኛ ዩኒቨርሲቲ ያለን በጣም የሚቀለድበት እንትን አለ አንዲት ልጅን በቃ እንዴ ሲያልመዘምዘው ቆይቶ ወድሻለሁ ምናምን ብሎ ይጠይቃታል ከዛ ያው ሪጀክት አደረገችው ከዛ በኋላ አይደለም ሱልሱል እያየለብደው ሪጀክት አረ አንድ ልጅ እሱ ማለት ያንን አጥላ ከዛ አይ በቃ አይኔ ዝም ብዬ ለጨዋታ ነው አራቀለው ነው ከዛ ነው እሱ ነው ጂማራው ከዛ በቃ ለማንም አልተናገረም ጥያቄ ማቀረቡንም ሁሉ ሪጀክት መደረጉ ልጅ ሰው ለካ ለሁሉም ሰው አይ ይቀይና እንዲያልኩት እና በጣም ተደበረ ከዛ ምን ቢላ ጥሩ ነው እምቢ ማለቱም በይ እምቢ ያልኩት ብለሽ ግን አይ ሪጀክት መደረጉ አይደለም ያሳጣው ሪጀክት መደረግ ይለምን ወራደ ነገር ሶሻል ሚዲያ ላይ ብዙ ጊዜ ፖስት የምናረጋቸው ቪዲዮዎችን የምንለጥፋቸው ጽሁፎችን ፒክቸሮችን እንዳያዩብን የምንፈልጋቸው ሰዎች አሉ በተለይ ላቭድ ዋንስ የሚባሉት የቅርብ ቤተሰብ አባላት ወዳጆች አልፎ ምን ነው ወይ አንተ ንገረን በቃ መካከል ላይ ያሰበው ነገር አለ አከሄዱ አወቅ የት ሊደርስ እንደሆነ እሺ ቀጥታ የዕለቱ ርዕሰ ጉዳይ ነው የአራዳ ማዞሪያ አንደኛ ስለኛ የሚናገረው ነገር አለ ወይ ይሄ ሁለት አይነት ሰው ሆነን አንዳንድ ነገር የምንናገረው የሆኑ ሰዎች ግን እንዲያዩብን የማንፈልገው ነገር ነው ወይስ ፓርት ኦፍ ዘ ኖርም በተለይ አንዳንድ ሰዎች ማንም ዓለም ከፈለገው እንትናና እንትና ብቻ እንዳያዩት የሚሏቸው ነገሮች አሉ አይ ቲንክ ሰይፋችን ብዙ እንደዚህ ይኖራል ይኖራል ብዙ ስብከት ነገር ዓለሙ ለሁሉም የሰጠነው አለ የኔ አባት ማለት ነው አባቴ በጣም የተከበረ ሰው አቶ ደዩ ማለት በጣም ሲሪየስ አቶ ደዩ በጣም ሲሪየስ በጣም የተማረ ሂዝ በቃ one of እንዴት ልበል እነዚህ አባቶች አንዱ he's not harsh ምናምን አይደለም ምናምን ነገር ግን አሁን ፍቅርን ሳስበኔ ፋዘር ነው ትዝ የሚለኝ ገብቷል ፍቅር ላይ ላይክ ለሚስትህ ፍቅር ይኑር ሲባል ማስተሰብ አባቴ ነው በጊዜ የሚገባ እናቱን ሚስቱን የሚያዋራ የሚያስቅ ሰው ምናምን ገብቷል ስለ ኮሙኒኬት የሚያደርግ ለቤተሰቧ ለሷ ቤተሰብ ጥሩ የሆነ ምናምን አይነት ሰው አስብ ታስማ ገባ እና እንትን ውስጥ ሰፈር ውስጥ ያለውን ኢሜጅ አስበው ከዛ ልጁ ደግሞ ነኝ አንድ ሰው የተረገመ ምን አይነት ነገር ነው ያ እና for real እውነተኛ ነገር ነው ነገር of course ያ እና it's hard እውነት ለመናገር ማለት ነው ላኪ ሆኜ እኔ ብዙዎቹ ቤተሰቦቼ ሶሻል ሚዲያ ላይ ያሉት ደግሞ አቮይድ ያደርጉኛል አሁን ወንድሜ አየኝም እኔ ራሱ አየኝም ሰው በጣም ሰው ሊልክለት ይችላል ምናምን ነገር አየኝ ኦኬ አባቴ ሶሻል ሚዲያ ሰው አይደለም ይሄን ላኪ እንትን እንደውም ምሳ እንበላለን በሳምንት አንድ ጊዜ ወይ እንደዚህ በሁለት ሳምንት ምናምን ያ በቃ አይ ላይክ ሃንጊንግ አውት ዊዝም ደስ ይለኛል ከሱ ጋር ግን እንደዚህ አቴንቲቭ የሆንኩ ልጅ አይደለሁም ግን በቃ አሁን ለምሳሌ ልክ አሁን የሆነ ወንድ ነገር እንዳላሳስታችሁ ነገር አይደለም ብዙዎቻችን አይደለንም ገባል የሆነ ከቤተሰቦቻችን ጋር ጊዜ ማሳለፍ እንፈልጋለን ሲባል ደስ ይላል ግን አይሞላልንም የሆነ ነገር ስለዚህ የሆነ ገንዘብ ሳገኝ ምናምን ነገር ምሳ እንበላለን ወጣን ማለት ነው ከዛ ሰው መጥቶ ምናምን ብሎ ሰላም ይለኛል ማለት ነው
ጫረ አስበው እካይልኝ ከዛ ጋር ከዛ እካይ እዛ ባዘር ማነው ጫብራ እና ይዘቃ እንዴት ልበል እንደዛ ነው ግን እንዴት መሰለህ እኔ የሆነ ነገር ምሰራ ከሆነ you have to do it for real you have to be proud of yourself የምታፍርበት ነገር ከሆነ ደግሞ አትስራው ገባ እንዴት መሰለህ እኔ ብዙ በጣም ቦርደር ላይን የሚያልፉ ነገሮችን እንደምናገርና እንደምሰራ አውቃለሁ ግን ኢንቴንሽኔን አውቀዋለሁ ደግሞ ገባ እና ምንን አድቮኬት ለማድረግ ኦር ደግሞ ምንን ለማስተላለፍ እንደምሰራ አውቀዋለሁ at the end of the day ስለዚህ እንዴት ልበል ቤተሰብ ማለት ነው አሁን እናትና አባት ምንም አርግ ምንም ደስ አይላቸው ደስተኛ ምንም አንተ በሚሰራው ነገር ምንም እውነተኛ ነገር ነው ነገር ምንም ነገር ሄደህ እስቲ አሁን አንተ ፊልምና አስመርቃለህ ማይምናን ፊልም አስመርቀው እሱ ይሻላል ብለህ ነው ግን እሱ መንገድ ብለህ ነው እንደዚህ ነው አይደል እኔ ልንገርህ ፀጉሬ ምናምን አንዳንዴ ያድጋል ምን አለ ይሄ ኤግዛምፕሉ ራሱ ፀጉሬ ምናምን ያድጋል ለኔ ጊዜ ሲሆን ነው ማታደም ታደበር ለምን ፀጉሬ ያለ ሰላም ይሰጠኝ ነው እሺ ፀጉሬ ምን ነው ፀጉሩ ተቆረጠው ምናምን ይሏል አንድ 15 ቀን ይጨቀጭቋል አንዴ ሄደ ተቆርጠህ ትገባለህ ልክ እንዳይት ኩንታኩንቴን መስለው የሆነ የአፍሪካ ተጫዋች ደግሞ አፏ ላይ ይገባል ሉዋሉ አትበለኝ ምናምን ሉዋሉ ደግሞ መስላል ሁለቱንም ብታረጋው አይቀርም እና like the noble intention is ምንድነው መሰለህ እኔ አካባቢ ያሉ ሰዎችን I want to take care of them I don't think በኔ ውስጥ ማለት ነው አባቴ መኖር ያለበትን ያክል ተከብሮ ኖሯል ብዬ አላስብም ያ ደግሞ strictly financial ነገር ስናት የሆነ እኔ የሆነ እንትን ያልኩ ሰው ምናምን ነገር ሆኜ ሳይሆን you know እንደዚህ አይነት ብዙዎቻችንም ለአባቶቻችን ለእናቶቻችን መስጠት ያለብንን ያክል ብንሰጣቸው ራሱ በቂ ነው ብለን የምናስብ አይመስለኝም ካሰብንም ተሳስተናል ስለዚህ I feel like they give up በጣም ብዙ ነገሮችን እና the moment ቁጭ ብለን የሆነ ነገር ስናረግ የሆነ ትስትላቸው ምናምን አሁን እንዴት ልበል 2000 ብር ይገርማቸዋል እኔ ቤተሰብ ማለት ያ ነው በቃ ገብቷል እና ለነዚህ ሰዎች ደግሞ ምንም ሰጠ አይስናት እንትን አይደለም አጠቃላይ አሁን ለምሳሌ ኢቭን ኮሜዲያንነትን እንደዚህ በይፋ ሳትጀምረው በፊትም ሶሻል ሚዲያ ላይ ቫሪየስ ፖስትስ ምናምን ይኖራል ብዬ አስባለሁ ሶ አለመታየት አሁን በኔ ኤክስፒሪየንስ ብዙ ጊዜ ፌስቡክ ላይ መጻፍ ነበር እና አንዳንድ ነገሮች በጣም ፕሮቮካቲቭ ወይም ነገሮች ጽፍ ለወላጆቼ ብቻ ፌስቡክ የሚከታተሉ አይደሉም ግን በሆነ መንገድ አንድ የፌስቡክ ጽሁፍ ለወላጅ እንዲገባ አድርጎ ማስተላለፍ የሚችሉ ሰዎች አሉ እኔ ወደ ሶሳይቲ ተርጓሚዎች እንዲህ ብሎልሻል ወይ ምናምን እሱማ ማልቃቱን ያወጣኩት እና ቆሎ እየበሉ አለች የሆነች ጎረቤት እሱ ማልቃቱን መቻ ወርዶት ያውቃል ሰላም ሲል ራሱ በማልጣቱ ፖስት የምታረጉትን ነገር ከመጀመሪያው ጀምሮ እንደዚህ እንዳያዩ ብላችሁ ተጠነቀቃችሁ ለሷል እንደዛ የተጠነቀቁለት የለም እኔ እንዳልኩ ትደብቀው ነገር ምን ሲሆን ነው የምትደብቀው ነው ኮላጆች አንደኛ ከደባቂው ካንተም አንፃር ከቤተሰብም አንፃር ስታየው የምትደብቅባቸው ምክንያቶች ይኖራሉ አይደል አንደኛ ዱዋል አይዴንቲቲ ይኖራል አይደል ማንነት አለኮ ውስጥ የምታወቀው ማንነት አለ ደግሞ ሶሻል ሚዲያ ላይ ያለ ደግሞ ማንነት አለ ሶ ቱ ሰም ፖይንት እሱን ኢንተርቴን ማድረግ ትፈልጋለህ አይደለ በመኖርም በማንበብም በተማርክም ያወቃቸው ነገሮች አሉ እሱን ኢንተርቴን የምታረግበት ኢንጌጅ የምታረግበት ኤክስፐሪመንት ያስፈልጋል ምክንያቱም አንብበ አውቀ ዝም ማለት አትችልም የሆኑ ነገሮች ላይ ሪፍሌክት ማድረግ አለብህ እሱ ነገር ግን አንዳንዴ ቤተሰብ ካለ መረዳትም ሊሆን ይችላል ከመስጋትም ሊሆን ይችላል እነሱን ተደብቃቸዋል ከዛ ዛ ላይ
እንትን ታረጋለህ አንደኛ የምትደብቀው ነገር ደግሞ ኮንፍሊክት እኮ እንትን ለማድረግ ነው ለማሸሽ ነው አይደለ ያንን አይተው አንደኛ ለማስረዳት ጊዜ ይፈልጋል በጣም ምክንያቱም የካልቸርም ልዩነት አለ የጄኔሬሽንም ጋፕ አለ እሱን አንደርስታንድ ለማድረግ እሱ እንዲገባቸው አውድ ውስጥ ለማስገባት ረጅም ርቀት መሄድ አለበት እሱን ከማድረግ ሪስክ ሚኒማይዝ ማድረግ እነሱን ሃይድ ታረጋለህ ግን እነሱም ይሄ የሚመጣው ምንድነው አንደኛ ፍቅርና ስጋት የሚያመጣው እንትን አለ በጣም ያለ ክትትል አለ እና ደግሞ ለሶሻል ሚዲያ ኤክስፖዝድ ስትሆን የሚመጣብ ማህበራዊ ጫናም አለ ስነልቦናም ጫና አለ እሱ እንዳይከብደህ ነው እኮ እነሱ በእነሱ ሄድ ፕሮቴክት ማድረጋቸው ነውና ዝም አይሉም ሶ ያንን ደግሞ የግልህንም አይደል ፕራይቬሲ ስፔስ ደግሞ እሱን ደግሞ እንትን ማድረግ ትፈልጋለህ ኤክስፐሪመንት ማድረግ ምናምን ትፈልጋለህ በተለይ የፕራይቬት ስፔሱ ጉዳይ ብዙ ሰው ለምሳሌ ቀለል ያለ ጉዳይ እንትናን ወድጃለሁ እንትናን ወድጃታለሁ ምናምን የሚል ምናምን ጉዳዮች ለሶሻል ላይፉ ምንም አይገርመው የሆኑ ግን ወላጆቹ ለምሳሌ እንዲያዩት አይፈልግም ወይም ደግሞ የሆነ ሰው አበሳጭቶት የሚሳደበው ነገር ካለ እሱን አይፈልጉም እና አይ ቲንክ በጣም ከባድ የሚያደርገው በተለይ ከወላጆች አኳያ በጣም ቀድም እንዳልከው ኮንሰርቫቲቭ የምትለው ጥብቅ ወላጆች ከዛ ትንሽ ደግሞ ሶሻል ሚዲያ ላይ ለመፍታታት የሚፈልግ ትውልድ ነው የመጣውና በጣም የሚያስቀኝ እኔ አንዴ ነገሩኝ ነው የሆነ ጊዜ ብዙ አካውንቶች ላይ ለምሳሌ አሰፋ ከሆነ ኤሶቹ በዶላር ሳይን ይሆናሉ እንዳይገኙ ምን እኔ ምን እንደሆነ በቃ ያኔ ነው ምንድነው ለምንድነው እንደዚህ ሰዎች ፕሮፖዝ እኔ ማለት አሁን እኮ ነው የማውቀው ለዛ ነው እንዴ እነዚህ ሰዎች አንቺ ዛቂ ነው አዎ ጂኒየስ ኖርማሊስ አሰፋ ብሎ ለምሳሌ ሲፈልጉ አይገኙ እና በጣም ይገርመኝ ነገር ሁሉም አይገባኝ ሶ ይሄ የነሱ ጓደኞች ዞሮ ዞሮ የራሳቸውን አካውንት ይልኩላቸዋል ያቁታል ወይ ምናምን እነዛ ግን ለምሳሌ በቃ ሰይፈ ደዩ ከሆነ በፕሮፐር ኔም ሰርች ያደርጓል ገና እንደከፈቱላቸው ዲን የሆነ ነገር ካረካት በቃ ማለት ያገኝ የሚገርም ነገር ምን እንደው ታውቃለህ ማለት ነው እኔ እሺ if you have ውስጣችሁ የምታምኑበት ነገር ማለት ነው ማናችሁም ይሄን ኤፒሶድ የምታዩ አብራችሁኛ ያላችሁ ሰዎች if you have ውስጣችሁ የምታምኑበት ነገር እና መስራት አለብን ብላችሁ ደግሞ እንትን የምትሉት ነገር ካለ ውስጣችሁ I feel like you should do that I feel like you should give it all at some point of your life የሆነ ሰዓት ላይ ተራምዳችሁ ብትወድቁ እንኳን ማለት ነው ዞር ብላችሁ ስታዩት የምታፍሩበት መንገድ አይሆንም እመኑ በቃ እና ደግሞ with ጥሩ ስሜት ጥሩ ኢንቴንሽን ውስጣችሁ ጥሩ ኢንቴንሽን ይኑር ከዛ ደግሞ ከጥሩ ኢንቴንሽን ደግሞ በዘለለ ማለት ነው ማድረግ ያለባችሁ ነገር አድርጉ ለዛ ነገር ማለት ነው I feel like that የትኛውም አርቲስት ኦር ደግሞ የትኛውም ነገር ላይ ሊሰራ የሚሞክር ሰው ማለት ነው ያ ሎያሊቲ ያ ታማኝነት ስራውን ከሱ ኤክስፔክት ያደርጋል ተረዳኸኝ አይደለ ስለዚህ if አሁን ለምሳሌ ከየትኛውም እስከዛሬ ሮስት ኦር ደግሞ ምናምን ነገር ካረኳቸው ሰዎች ፊት ቁጭ ብዬ ማልጫውተውን ጨዋታ ከነሱ ጀርባ ካሜራ ፊት ቆሞ ማውራት አልፈልግም ተባ እኔ አሁን ከማንም ጋር ቢሆን ማለት ነው ያ this is the point by the way I think እኔ አንዳንዴ ታክስ ታረጋቸው ደግሞ ለሰዎች ታገረጋቸው that is the point by the way እኔ የሆነ እንዴት ልበል you know መጀመሪያ አካባቢ ኮሜዲ ሲጀምር ማለት ነው ብዙ መረቅጣቸው ሬድ ላይኖች ነበሩ ገባ ያኔ ሰርከምስታንስን ካለማወቅ እንትን ይሄ ምንድነው ሶሳይቲ ካንቺ ኤክስፔክት የሚያደርገው ነገር ካለማወቅ ምናምን ነገር ኢቭን ሌላውን ተወውና ኮሜዲ ላይ ያለሽ ማቹሪቲ ራሱ አሁን ላይ ራሱ ብዙ ነገሮችን እናልፋለን ተረዳኸኝ አይደለ ኢትስ ኦኬ ለኔ ማለት ነው ምክንያቱም እኔ እየተማርኩ ያለው ሰው ነኝ ኢንቴንሽንህ ግን ጥሩ ከሆነና ማንነትህ እንትን ከሆነ ሰው ፊት ሌላ ሰው ጋር አሁን ከዴቭ ጋር አሁን ለምሳሌ one of like በጣም እንትን የተባልኩበት ክሪቲሳይዝ የተደረኩበት ያንተ ቪዲዮ ነው ይሄ የበረከት ቪዲዮ ማለት ነው እኔ በረከትን ባገኘው በረከት is one of በጣም ስለ ክሬቲቭ መሆንን ማንም ባላስተማረኝ ሰዓት ያስተማረኝ ሰው የደጃፍ ኤፒሶድ የመጀመሪያ ኤፒሶድ የበረከት it is so amazing ለኔ ያ ልክ ነው በጣም እኔ እንደሱ ደጋግሜ ያየሁት ኤፒሶድ የለም በጣም ነው የሚገርም ስለ ክሪኤሽን ነው ያወራው ስለመጣ ስለ ስትራግሉ ምናምን ነገር ግን
እንካው ሀስቲያው አጠሩት እንዳትራ ወጣ ሆነስሊ እኔ ከበረከት ጋር አውርቼው ባላቅም አሁን ለምሳሌ ያ አንተ አጠሩትና በላይ ያሾፍክበት ነገር በረከትን በጣም እንደሚያስቀው እርግጠኛ ነኝ ሪስፔክት ገባ አይደል it's not something I wouldn't የሆነ ከሱ ተደብቄ የምነግረውን ነገር አይደለም የምለው ነው ማለት ግን በዛ ፕሮሰስ ውስጥ ማለት ነው ሰዎች ኢንቴንሽንን ስለማይረዱ የሚከፉ ሰዎች ሊኖሩ ይችላሉ yes obviously ግን ወደ ቤተሰብ ግን ስመጣ ማለት ነው ቤተሰብ is የሆነ ሶፍት ፓርት ውስጣችን ውስጥ እኔ በተለይ እኔ ህይወቴ ውስጥ ትልቅ ቦታ የምሰጠው ነገር ምን አለ ሌላ really ያ ምን አለ ሌላ ምን አለ ጤና አለ ከዛ ቤተሰብ በቃ ሌላ ሁለት ነገር ነው ያለው እና የምሰራው ስራ it's like እነዚህ ነገሮች ናቸው ያሉት ያ ነገር የለም መቼም ታዋቂነቴን አትለውም እኔ አይሆንም መቼም ገብቶሃል ስለዚህ እንዴት ልበል you have to have that soft side እነሱንም አንደርስታንድ ለማድረግ ምናምን ግን you have to become ማንነትህን ደግሞ መሆን አለብህ የተሰጠን ጸጋ መሆን ያለብህን ሰው መሞከር ያለብህን ሰው ደግሞ መሆን አለብህ ሰዎች ሁሉ ጊዜ እንትን ሰክሰስፉል እስክትሆን ድረስ ጥሩ ደረጃ እስክትደርስ ድረስ ማለት ነው they will hate you with everything they have ከዛ ይቀየራሉ በጣም ነው ይቀየሩት they don't even know it ሲቀየሩ የሚገርም ነገር በጣም የሚገርመው ነገር እሱ ነው they don't even know ኖቲስ ራሱ አያረጉትም ሲቀየሩ አዱታቸው ተላንበር እኮ እንዳይሉ አው እሱን እኮ ኧረ በስመ አብ የተመቸኝን ነገር ላሳይ ምናምን ነገር ብለው ሲያሳዩ ስለ it's not a bad thing by the way እኔም ለሌሎች ሰዎች የማረጋው ነገር ነው ግን ይሄ the audience create ስታረግ ኦዲየንሱን አስበህና ከዛ ክሬት ስታረግ ደግሞ ክሬቲንግን አስበህ ስትሰራ that's the difference ገባ ኦዲየንሱን አስበህ ስትሰራ is ጀግና እህታችን እዚህ ጋር እንትን በርገር ቤት ጀምራለች ኑ እንርዳት ገብቷል this is audience አሁን ለምሳሌ ዴቭ ሰው ሲረዳ ደስ ይለዋል ብዬ ሲሰራ ማለት ነው ክሬቲንግን አስበሽ ስትሰሪ ግን you are trying to ውስጥሽ ያለን ነገር ለማውጣት እየሞከርሽ ነው this is like the main difference ግን ሊሚቱ የቱ ጋር ነው ለምሳሌ አሁን አንተ የሆነ ነገር ክሬት አድርጋ አይ ነገር ግን ይቀር አንተ ወደው የሰራውን ነገር ሶሳይቲ ቤተሰብ ካልቸር ምናምን የሚባለው ነገር ታውቃለህ የሆነት ማለት ላይኑን ማለት ቦልድሊ ታውቃለህ እሺ በጣም ጥሩ አሁን ለምሳሌ ጫላል የሚባል ልጅ አለ እንትን ላይ ቲክቶክ ላይ በአባቱ ይቀለድበታል የአባትን ፍቅር ለሱ ልታስተምረው ትችላለህ ላንተስ እሺ አንተም የለም ወይ ጉዴ ዴቭ ምልክት አስተጠየ ስለ የአባትን ፍቅር ግን ታውቀዋለህ ገባህ አይደል ይሄ ገርፎ ከዛ በኋላ ደግሞ የሚያጽናናህ አባትን ታውቀዋለህ ስለዚህ የአባትን ፍቅር ላንተ ላስረዳ እችላለሁ ስለዚህ ስለ አባት ስቀልድ ማለት ነው ያንተን ቦርደር አልፍ ይባሉ እኮ የሱ ግን አልተነካም ገብቷል የሱ ስለ የጨለል ዞላን ገባህ አይደል ስለዚህ ሁላችንም እስቲ ስቶፕ እና ውስጣችሁ ያለውን ኢንሴኩሪቲ በደንብ ትንሽ እዩት እኔ ግን መጀመሪያም ተጠቅያለሁ ሰይፈ ሪሊ ሮስተር ነው ወይ የሰይፈ ዣነር ሮስተር አይ ነው እኔ አይደለም ነው የሚለው ሮስተር እሱ እንደውም እንትን ነው የሚለኝ ምን ነበር ምን ኮሜዲ ነው የምትለው አረ ሮስትማ ታረጋለህ ሮስት ሳይሆን ሮስት ሌላ ቆይ is this word እሺ እኔ እንትን ፖድካስት ላይ መጣ ብለህ ነበር እሺ ግን at the same time I mean ትሮሊንግ ኮሜዲ ትሮሊንግ yes አንተ ትሮል ነው ግን ማለቴ አሁንም ብትነግረን ደስ የሚለኝ ሰርተው ወይም ልትሰራው ያሰብክ አይ ይሄ ነገር ይሄና ካል ኦፍ እንዲያረጋል ወይም በዚህ ሰው ዘንድ መጥፎ ስሜት ያመጣብኛል ወይ ሞገስ ያሳጣኛል ብለህ የምትተው የለ ቶ እንዲካሰበው ፊልተር ኦኬ እሺ እንደ መሰለ አሁን ለምሳሌ ማለት ነው አይደን ስለ ፊንቴክ ምናምን ሰርች አላውቅም እሺ ለምሳሌ እኔ ጤናውን ባጣና በታሰረ ሰው መቀለድ ስለማልፈልግ this is my border ላይ
ግን የሰሩ ሰዎች የሳቁባቸው ሰዎች ይላሉ ሰርተው ያሳቁኛሉ ገብተዋል አይደል this is my border line ይሄ like እንትን ስለሆነ ማለት ግን አሁንም ቢሆን ማለት ነው እኔ እንዴ መሰለ ብዙ ነገሮችን ማለት ነው ራሴን እዛ ውስጥ ካላገኘሁት መስራት አልችልም ገብተዋል አይደል every scandal everything እዛ ውስጥ ያሉ ነገሮች ማለት ነው ራሴን እዛ ውስጥ ካላገኘሁት some part of me የሆነ vulnerable ሆኜ ከራሴ ጋር honest ካልሆንኩኝ እንትና አሁን ለምሳሌ የሆነች ባልና ሚስት አሁን ሰይፉ አገናኛቸው ማለት ነው ሰይፉ እኔ ባይተው ማለት ሰይፉ ማያገኘው ነገር እግዚአብሔር እንዴ ሰይፉ ተሳስተ የሆነ ቀን አንድ ቀን ጫካ ውስጥ ጨርሰህ ከመጣ ይሄው እዚህ ጋር ጨርሰህ አለበት ተገናኝ ይሄው እዚህ ጋር ብሎ ፍራትም አይችልም ከማን ጋር ነገር ወለዴ ነው ተመልካቾቻችን ዛሬ ደግሞ ተለያይቶ የነበረው ሰይፈና እዚህ ጋር ጨርሶ የነበረው እኔ ባይዘ ስቱዲያችን እዚህ ጋር ተሰራ ሌላ ቦታ ተቆም ገባረ ያለ ጉዳይ አለ እሺ እና have you seen the የእንትናን ፊት የልጅቷን ፊት የመጀመሪያው ኤፒሶድ ላይ የልጅቷን ፊት አይተሻታል ልጁም እንደዚህ ነው ልጁም ቃና እንትን ላይ ይዘፍን ነበር አለ አለች እግዚአብሔር አላየ አይቻለሁ እና እኔ ማለት ነው ይኸውልሽ እኔ ሁለቱም ውስጥ ነው ራሴን ያገኘሁት አሁን በገብቶሻ አሁን እንደዛም ሞኛ ቃሉ ገብቷላ የማይሆን ነገር ቤተሰብ ሰርተፍኬት ሊቀበል ወስደው የማይሆን ነገር ተነግሮ ባያውቅም ይሄ ገብቷላ ከዛ አባት ዞር ብሎ አይቶ አያውቅም ስለ የሆነ ነገር ስትባል እንደዚህ ዞር እንደዚህ ይሄን አርጎ ነው ምናምን ነገር ብሎ ስለማን ነው የሚያወሩት ከዛ አንተ ምንድነው የምታደርገው በቃ you have to light it up እና አይደለምና አዎ መካካ ጨርሻለሁ እኮ እዚህ ጋር ምንም እና ገብቷል አይደል አይ ጋትስ በቃ እዛ ልክ ወይና ነበር ሲል ሰይፉ ደነገጠች ልጅቷ ማለት ገብቷል አልጠበቀችውም ነገር ነበር ገብቷል አይደል ማለት ከዛ አሁን ይሄ ትክክል ነው አይደለም it's a different ነገር ግን do you know the feeling or not it's a different ነገር you relate to it በቃ I relate to it እና በጣም ነበር ይሳኩት ገብቷል ወደ ኋላ እየመለስኩ ምንድነው እዚህ ተፈጠረው ቆርጣው አላጥጥም ነው ያልኩኝ በጣም ነበር ያዩት ሪአክት አድርገበታል በጣም ነው ሪአክት ያደረኩት በጣም በቃ እና ሰው እንዴት አርገበታል እንጂ በሜሴጅ ማለት ነው በሜሴጅ ልከውልኝ ነበር እንዴት እሷ እኮ ለፍቅር ብላ ስንት ነገር ከፍላ አንተ በዚህ ተቀልዳለህ ነጥብ ወድጋት ያው ይፈራል እንዴ ነው ሰይፉ አረ it's okay by the way እንትኖች አርቲስቶች ስለሰሩት ነገር vulnerable ሲሆኑ ብዙ ቦታ ይቻቃሉ in a way vulnerable ሲሆኑ ሳይሆን ዲፌንሲቭ ሲሆኑ ገብቷል አይደል እኔ ከሰራሁት በኋላ እኔ ካልኩት በኋላ the way አንተ የምትተረጉምበት ነገር is up to you ውስጥ ባለው ጥላቻ ልትተረጉመው ትችላለህ ከዛ ደግሞ ደስ ብሎ ደግሞ ኢንቴንሽኑ ይሄ ነው ብለህ ልትተረጉመው ትችላለህ አንተ ግን እንዴት ነው ተረጉምከው እኔ በቃ it was so weird በቃ እንዴት ልበል በቃ ከባድ እኔ ምን እንደመጣብኝ ታውቃለህ ፎር ሪል እንትን ቪዲዮውን ካለ እንትን ካያችሁት እንትን ይሄ እናት ድሮ ማለት ነው እናት ድሮ ባይን ልትቆጣ ስሞክር የሳቀች እኮ ነው እንግዳ አለ ምናምን ነገር ባይኗ ልትቆጣ ስሞክራለህ እየሳቁ ነው የግርታውን አይነቱና ታዲያ ሰይፉ ደግሞ እግዚአብሔር ተበልሳችሁ ሄዳችሁ ይት ሰይፉ ደግሞ
ብሎ የሰማ እኔ ይቅርታ ምን ላይ መጠየቅ እንደማልፈልግ ታውቃለህ? ኮሜዲ ላይ ይቅርታ መጠየቅ አልፈልግም። ሪሊ? እሺ የዴቭ ሻፔልም ስታንድ ነው ነው እንደዛ ነው ይላል። you have to ከተሳሳትክስ ምን ላይ ኮሜዲ ላይ ተሳሳቻለሽ እኮ ግን in the name of what ነው የተሳሳትሽው? what's the intention? ተረዳሽኛል? እኛ እንሳሳትም ወይ ደግሞ የሆነ ጊዜ ካለፈ በኋላ ማለት ነው ስለ ሰዎች ያለሽ አመለካከት አይቀየርም ምናምን ነገር ማለት አይደለም። ግን in the sense of what ነው የተሳሳትሽው? አሁን ኮሜዲ ለምሳሌ አንዳንዴ በመረጃ ልትሳሳት ትችላለህ። let's say information ፋክቶች ያደረገው is part of your story is part of your comedy ግን እሱ ይቅርታ ያስፈልጓል ፋክቹዋል ከሆነ ስለ ሪሰርች ላይ ተሳስተ ሪሰርች ላይ እጅ ላይ ያለን ነገር ተሳስተ የሆነ ነገር እንትን ስላልክ ማለት ነው እሱ like ይቅርታ ያስፈልጓል። I really feel like that ምክንያቱም you have to do your homework ለኔ ግን የፐርስፔክቲቭ ዲፈረንስ ለምሳሌ ለምን እንትና ትናገራለህ አይነት እንትና እኮ እንትናቸው አይነት ነገር ከሆነ ግን ማለት ነው this is my truth I will stand on it። ግን ሌላም ሰው እንደዚህ ሳይልክ ሌላ ሰው እንደዚህ ሳይልክ አንተ ስለዛ ሰው ከሰራክ በኋላ ልክ እንዳልሆንክ እኮ ሊሰማ ይችላል እኮ ፋክቹዋል የሆነ ነገር ነው። ፋክቹዋል የሚሆነ ነገር ሁለተኛ ደግሞ ሜቢ ያቀረብክበት መንገድ የተጠቀምካቸው ቃላቶች አድሬስ ያደረክበት ወይ አንተ ነው ራስህ ሊጎረብጥ ይችላል። ለአርት ፋክት የሚባለው ጉዳይ በጣም በሚኒመም ጉዳይ ነው። ፋክት አርት ላይ ትልቁ ጉዳይ አይደለም። ኢትስ ናት ጆርናሊዝም። እንደውም በቃ that's what separates እኮ ስቶሪ ቴሊንግን ከጆርናሊዝም የሚለየው። ኦፍ ኮርስ ጆርናሊዝም ላይ ስቶሪ ቴሊንግ ቢኖርም እሱ አሁን አንዳንዴ አንድ ኮሜዲ ያለ ምሳሌ ፋክቱ በጣም ኦብጀክቲቭ ስለሆነ ነው እንጂ ያመጣውት የራሱ እይታዎች ፐርስፔክቲቮቹ ኢንተርፕሬቴሽኖቹ ከባድ ጉዳት ሊያደርሱ ይችላሉ። ለምሳሌ ቅድም ያነሳናቸው ዴቭ ሻፔል ብዙ ጊዜ በሆነ ኮሚኒቲ በጣም ይተቻል። አንዳንዴ ደግሞ ፖለቲካል ሊሆን ይችላል። ፖለቲካል እይታ ሌትስ ሴ ለምሳሌ አንድ የሰራው ኮሜዲ ኢንተርፕሬቴሽን ነው ፋክት አይደለም። ግን ያቀረብከው ነገር የኤሌክሽን ሪዛልት ላይ የሆነ ተጽዕኖ እንደፈጠረ ቢሰማ አፖሎጃይዝ ታረግ ትችላለህ። አፖሎጃይዝ ማድረግ ልትባል ትችላለህ። ለእኔ በአርት ላይ ፋክት ካላሳሳትክ ይቅርታ ይጠይቅ የሚባለው ጉዳይ በአርት ውስጥ በጣም ቤር ሚኒመም የሆነው ጉዳይ ፋክት በጣም ከጉዳዮቹ ትንሹ ጉዳይ ነው። ስለዚህ በጣም በትንሹ ጉዳይ ላይ መጨቃጨቅ ሳይሆን አነጋገር ትርጓሜ የፈጠረው ተጽዕኖ ለምሳሌ የሆነ ኦፌንድ ያረጋቸው አካላት ቢኖሩ እና ያ ደግሞ if it was not your intention apologize ልታረጋ አችልም። እኔ I don't think so really ለምን መሰለህ ፋክቱ ላይ ፋክት ያልኩን ለምን መሰለህ ፋክት ላይ ስትነሳ ከዛ በኋላ ያለ ኢንተርፕሪቴሽን ዲስቶርትድ ነው ማለት ነው። የሆነ ተጣሟል ማለት ነው። ገባህ አይደለ? እዚህ ጋር ልትነሳ ትችላለህ እኮ ትንሽዬ ነገር ልትሆን ትችላለች። ግን ስትሄድ በቃ ላይክ እየተጣመመ ሄዶ የደረስክበት ኮንክሉዥን I don't think የሆነ ትክክል እንደሆነ ገባህ? መጨረሻ ላይ ኮንክሉዥን ደግሞ ለአንተ ኮንክሉዥን ነው። ከዛ ኮንክሉዥንን ትይዝና ነው ወደ ምንድን የምመጣው ወደ ኮሜዲው የምመጣው ማለት ነው። ስለዚህ I feel like ያንን ፋክቱን ከተሳሳትክ መጨረሻ ላይ አውትፑቱም ካንተ ከማንነት ጋርና ከኢንቴንሽን ጋር ጥሩ ላይሄድ ይችላል። ያንተ እውነታ ብቻ ቢሆንም ወይ ደግሞ ያንተ ኢንቴንሽን ጥሩ ቢሆንም ስቲል የሚደርሰው ተጽዕኖ የሚፈጥርበት ኢንፍሉዌንስ የሚያደርገው በጣም ብዙ ሰው አለ። ያንን ይዘክ ደግሞ this is my truth የሚለው አያድንም። if you የሆነ ከተሳሳትክ በቃ ተሳስተሃል። እዛ የደረሰው ሰዎች አሉ። አንተ ጋር ብቻ አልቀርም። አንተ ጋር ብቻ ከቀረ ግን ትችላለህ። በጣም አሪፍ። ይሄን ነገሮች ከማንጋ ተነስቱ ከማንጋ ተያይዞ እንደሚነሳ ልንገር። ብዙ ጊዜ ከፌሚኒስቶች ጋር ተያይዞ ይነሳብኛል ይሄ ነገር ይሄ ጥያቄ ማለት ነው። ብዙ ጊዜ ቀጥታ ስለ ፌሚኒዝም ታወራለህ ወይስ? ቀጥታ ስለ ፌሚኒዝም አላወራም። ግን እኔ ሰው ጥያቄ ከመጠየቁ በፊት እንደዚህ ነኝ ብሎ ሲል ያስቀኛልና እሱን ነገር ፖክ ማድረግ ደስ ይለኛል። it's not just on feminism it's just every like አሁን ለምሳሌ እንትን የወንድን እንትንም እንትን ብለው አድቮኬት የሚያደርጉትም ሰዎች ስለሚያስቁኝ እጠይቃለሁ። በቃ ገብቷል አይደል? I just ask a stupid question እጠይቃቸዋለሁ እና stupid question ደግሞ መመለስ ካልቻልክ you are stupid። stupidም ሳይሆን
ገባህ አይደለ የምትለውን ነገር አይደለም just ከሰው ጋር ለተያይዘህ የምገባበት ነገር ነው ማለት ነው የማህበሩ ተላላኪ ያ ሊሆን ይችላል የምን ማህበር ተላላኪ ምን ነው ማህበሩ አሁን እኔ ለዴቭ ስመልስለት የነበረው ከምን ኮንቴክስት መሰለሽ ከኮሜዲ ኮንቴክስት ነው content creation is different content creation is somehow attention seeking የሆነ ጸባይ ያለው ገባ ዩቲዩብም ስራ ቲክቶክም ስራ ሌቭሉ ይለያያል ነው እንጂ somehow attention seeking እና attention grabbing የሆነ ጸባይ ያለው ስራ ነው ለዛ ነው ሰዎች በማርያም በእግዚአብሔር እንዳታሳልፉት ይሄን ላይክ ካረጋችሁ እንትናን አትወዱትም ማለት ነው ሰይጣን ያሸንፋል ምናምን የሚሉት ማለት ነው ገብቷል አይደል የሆነ some kind of attention grabbing የሆነ ዓለም ስላለው ማለት ነው ስለዚህ ስለነዚህ ስለ ኮሜዲ ሳወራ is comedy content for comedy and content for TikTok is totally different ገባሽ content for comedy you have to think ሁለቴ ከዛ ከእንደገና ሁለቴ ያስበሽ ከዛ 5 or 6ኛው ፐርስፔክቲቭ ነው ትክክል ገባሽ you have to እኔ ዴቭን ስለ መጠጥ ሳስረዳው ከማንነት አንፃር የሆነ ነገር አሳይቸው ከሱ ጋር ሪሌት አድርጌ በሆነ ይሄን ነገር እንዴት አየው የሚለውን ነገር ነው ማስረዳው እንትን ግን ኢሞሽን ነው ኮንቴንት ክሪኤሽን ቲክቶክ ምን አድርጊ መሰለሽ በጣም ሆት ኢሹ ይነሳል አይደል ስማቸውን ዝም ብለሽ ጥሪውና መጀመሪያ ላይ ከዛ በጣም ይገርማል አይደል ይሄ በጣም እየተከታተልኩት ነው ምናምን ብለሽ ጨርሹ ኢትስ ላይክ በደንብ የሚታይ ነገር ነው ምክንያቱም ሰው የዛ ነገር ሁላችንም ያን ነገር ክሬቭ ስለምናረግ እኔም ማረጋዋለሁ ምን አለ እኮ ምናን ነገር እላለሁ ገብቶሻል ስለዚህ እንደዛ አይነት ፓርት ስላለው እንደዛ እና it's not for attention seeking እኔ የምሰራው ግን እንደነገርኩሽ ራሴን እነዛ ሰዎች ስለማይ ነው እንደዚህ ሪአክት ማድረግባቸው ይሄኛው ግን ሁለቴ ሶስት ያስልሽ የምትሰሪውን ነገር ማለት ነው እኔ I will stand on everything I say on stage የሆነ ጊዜ እንደውም በጣም ብዙ እንትኖች የተነሱብኝ ጊዜ ነበር በጣም በቃ I said በጣም ሬክለስ የሆኑ ነገሮች እና it's so እንትን ይገርማል በቃ እንዴት ይሄን ትናገራለህ ይሏል we are living that ገባ በጣም ዘወርስት ነገር ሰውን ልትል የምትችለው ነገር ምን እንደው ታውቃለህ ማለት ነው ይሄ ሰውዬ እንደዚህ ነው ብለህ ለመጠፍ ይሄ ሰውዬ አጭበርባሪ ነው ይሄ ሰውዬ እንደዚህ ነው ይሄ ሰውዬ እንደዚህ ነው ስትል ማለት ነው የዛን ሰውዬ ካራክተር በአንድ ሴንቴንስ እየገደልከው ነው ገባ አይደለ እኔ ተናግረ ነው እኛ ተናግረ ነው ማለት ነው አንድ ኮሜዲያን ተናግሮት ያልኖር ነው ነገር በሃይማኖት በፖለቲካ በሪሌሽንሺፕ በሶሺዮ ኢኮኖሚክ ኢንተራክሽናችን ሴሌብሪቲ በለው በምን በለው ማለት ነው ያልኖር ነው ነገር ካለ ማለት ነው እኛ እንቀጣ አፍተር ኦል ኮሜዲ ከዛ ውስጥ እኮ ነው አልኖር ነው የሚል ሰው ከመጣ ማለት ነው ተረዳኛ ይሄንን እኛ የምንኖረው ነገር ነው ገባ ግን some people ማለት ነው የነሱን ቅድስና አንቺ ውስጥ ነው የሚያገኙት ገባሽ ስለፈጣሪ ስታወራ ማለት ነው ስለፈጣሪ ስታወራ ሰው እንደዚህ ብሎ ነው የሚያወራው እንደዚህ ብሎ ነው የሚሰማው እንትና ነው ቅዱስ እንትና ነው ምናምን ነገር ግን እነዚህ ጥያቄዎች ማለት ነው እኛ ውስጥ እያንዳንዱ ሰው ውስጥ ማለት ነው ሳይፈጠሩ ከእንትን ካለፉ ማለት ነው ሃይማኖትን በስነ ስርዓት እየኖርከው አይደል ስለ ሃይማኖት አላነበብክ እንትን ነፍስ አባት ጋር ሄደ የምትጠይቀውን ጥያቄ ማለት ነው in a different way እንዴት ይሄንን እጠይቃለሁ ገብቷል ዝሙት ግን ምንድነው ጥፋት ያደረገው ነገር ስታደብ ማለት ነው ፎሪ ያ ኪዩሪዮሲቲ ካልመጣብህ የትኛው ኤግዛምፕል ላይ ነው የትኛው እንትን ላይ ነው የትኛው ፓርት ላይ ነው እኔስ ከሰዎች ጋር ባለኝ ኢንተራክሽን ምን አይነት ሰው ነው መሆን ያለብኝ ብለህ ካላሰብክ ማለት ነው ሃይማኖትን እየኖርኩ አይደለም ገባህ አይደለ ጥላቻ ነው እንትና ጥላቻ ነው የሚዘምሩት ብለህ አንተ ግን ሰው ላይ ጥላቻን የምታስነሳ ሰው ከሆንክ እንትን ትክክል አይደለም ኢትዮጵያ ውስጥ ብዙ ሰዎች ስለ መንግስት ሲወራ ደስ ይላቸዋል አይደለ ስለነሱ ሲቀለድ ግን ደስ አይላቸው
መንግስት እኮ ሰው እኮ ነው ገብቶሃል አምን ተረዳኛ ፎርዊል እውነቴን እኮ ነው አምቢሽንና ፍላጎት ያለው ሰዎች ናቸው መንግስት የሚሆኑት እኮ መስራት የሚፈልጉት አኮምፕሊሽ ማድረግ የሚፈልጉት ነገር አላቸው ስለዚህ ራሳችን ላይ መቀለድ ስንጀምር ማለት ነው you can actually criticize መንግስት that is the part I mean ራሱ ላይ መቀለድን የሚፈራ ሰው መንግስት መተቸት አይችልም ስለ ፓወር ኢምባላንስ ስላለ ማለት ነው ገብቶሃል የፓወር ኢምባላንስ ስላለ እዚህ ጋር ችግር አለ ማለት እዚህ ጋር ችግር የለም ማለት አይደለም ገባህ አይደል ስለዚህ you have to have that space when you kill music ሀገር ውስጥ አርት የሚባለው ነገር ስገድል ፊልምን ስገድል ጽሁፍን ስገድል ግጥምን ስገድል ኮሜዲን ስገድል ዘፈንን ስገድል as a community ነው እየገደልክ ያለው እንትን የሆነ ሰዓት ላይ ኢቲቪ 12 ሰዓት ቢጀምርበት ሰዓት ነበር ተዝካላችሁ እስከዛ ድረስ የሆነ ዚንጀሮ ድቅ ብሎ የሆነ ጭላዳ ሲበላ ጉሬዛ ዛፍ ላይ እየዘለለ ብላው ነበር ቢታይ እንደውም ጀመረው እኮ ነው ምስል ሳይክ ኩሽ ከዛ ከለር ታያለ ዚንጀሮ በጣም ዓለም ነው የምታየው ነገር መጥቷል እኔ ያስከኝ ዚንጀሮ የሆነ ቸከሳይቶ ልክ በሄድ ሲጀምር ይቆርጡታል አረ በእና እና ይገርማል ታውቃለህ በጣም ልጅነታችን ላይ ያለ እኔ ያነብስል ሲቆርጡበታቸው እና አስቦ በዛ ኢቲቪ ብቻ በመንመለከትበት ጊዜ ማለት ነው የሰዎችን ናሬቲቭ ምን ያክል ተቆጣጥሮ እንደነበረ በዛ ጊዜ የነበረው መንግስት አይ ኖ ገባ መረጃ ፍሎ ያደርጋል ገባ አሁን the most scariest part is that አንተ ብቻ አይደለም ሚዲያ ገባ you know እቺ መሃል ሜክሲኮ ላይ የምትለው ሴትዮ ማለት ነው ዛሬ እንደውም አቡሽ እየነገረኝ ነበር መሃል ሜክሲኮ ላይ የምትለው ሴትዮ she is a media ይሄው አራምሳዚ ገብቷል አይደል I know በቃ this is that's it ስለዚህ I know social media በሪስፖንሲቢሊቲ መጠቀም እንዳለብን ምናምን the thing የተሰጠን power it is one of እንዴት ልበል ከሰው ልጅ ፍሪደሙን አርትን መንጠቅ ማለት ሰውየውን ከመግደል አይተናነስም ይሄ እውነተኛ ነገር ነው ነገር ናይስ ቅድም ለምሳሌ ወቅታዊ ጉዳዮች ላይ ኮሜንት ስታረቅ ቅድም እንዳልኩ አንተ እንግዲህ ትሮሊንግ ኮሜዲያን እንበልና ስታረቅ እንትኖች ይመጣሉ ያው ቫይራል ይሆናል ምናምን ሶ አሁን ቲክቶክ የኮሜዲያንነት መስፈርትን እየቀየረው ነው ማለት እንችላለን ለምሳሌ ኮሜዲያንስ በፊት አስቂኞች ኢሚቴት የሚያደርጉ ፐርፎርም ማድረግ የሚችሉ ምናምን ነበር አሁን ግን አልጎሪዝሙ እንደዛ እየፈጠረ ነው አይደል እንትን if you do stand up ማለት ነው for one day no stand up አይደለም ቲክቶክ ላይ ያለው ነው ኮሜዲ ማለት ነው comedy can be portrayed in different ways like the sketch comedy እና ቢቆጠር ለምሳሌ stage comedy እና እንትን ስለ በብዙ አይነት መልኩ ፖርትሬት ሊደረግ ይችላል ኮሜዲ ማለት ነው ስለዚህ what are you doing ነው ማለት እኔ one of the funniest people I know is እንትና ቢቦይ ቶሚ really በጣም ክሬቲቭ with it ምናምን በጣም ነው ማድንቀው ገባ እውነት ለመናገር እኔ ሌላም ሰው ብጠራ በጣም ነው ባደንቀው ነው ብለ እንትን ነኝ በጣም ኢንስፓየርድ በሆን ሰው ነኝ በሰዎች አይ ፎር ሪል እውነት ነው ፖለቲከኛ ይልቁኑ የተፈጠረ ነገር ልገረ ሶ የሆነ ሰው ይደወለልኝና እንዴት እያለቀስክ ነው ብለ ተቀልድ ፖድካስት ላይ እያለቀሰ ነው ብለ ተቀልድብኛለህ ከዛ አንተ እንዴት ፖድካስት ላይ ታለቅሳለህ መሰረታዊ ጥያቄ ማንንም ልትወጥ ይችላል አንተ እኮ አልቀሳ what is the conversation ገብቷል እና አሁን ያልከኝ ማለት ነው አርት እንደውም የሚገሉት ማለት ነው አርትን ዲፋይን የሚያደርጉ ሰዎች ናቸው ኮሜዲ እኮ በእንደዚህ አይነት መልኩ ነው የሚቀርበው ኮሜዲ እኮ different people have different sense of humor ገባ ሳክ ሴንትራል ላይ የሚመጡ ሰዎች እኔ የሚመቻቸው ሰዎች አሉ ፍራውል የሚመቻቸው ሰዎች አሉ one of በጣም ጎበዝ ብዬ ከማደንቃቸው እና ደግሞ ብዙ ምክርም
አቢዩኤል ማለት ነው በጣም ወዶ አይነት ሰው ነው ያ እንዴ ልበል ሰው አሁን ለምሳሌ ሰው መውደድ ማለት ነው ሰው ስትወድ የሆነ ሪሌት የምታደርገው ነገር ስላለ ነው የሆነ ገብቷል አይደለ እና ኢትስ ኦኬ ደግሞ የሆነ አንዳንድ ሰዎችን ደግሞ ይሄ ሰውዬ ኢትስ ናት ማይ ታይፕ አይነት ነገር ቢኖረው ማለት ነው እና አቢዩኤል ሂዝ በጣም ፋሲኔት የሚያደርገኝ ነገር ምንድነው ታውቃለህ ጭንቅላቱ በጣም ፈጣን ፋስት ሪፕሌየር በጣም ፈጣን እና እንደውም አሁን እንትን ላይ ለጨዋታ የቤተሰብ ጨዋታ ላይ ሆስትነት ገብቶ ሳይተላለፍ ቀረ I was so excited about it ሞክሮ እኔ እንጃ እኔ ምን አውቃለሁ ሞክሮ ነበር ሰርቶ ነበር ተውባክ ብዙ ኤፒሶድ እየሰራ እንደዛ ነው ያ አይሮን ነው እኔ እንጃ ለምን እንዳልተላለፈ አላውቅም አይሮን ማይሆን ቀልድ ነበር ይቅር አውቀናል እና ቀረ ማለት ነው እና በጣም ሞድለት እንትኑ he's fast enough to think እንደውም የሆነ ጊዜ ሰጀስት ራሱ አድርጌ ነበር he's fast enough to think እና he's humble enough to listen ደግሞ የሆነ ቶሎ ያስባል ከዛ ደግሞ humble ነው ለማዳመጥ ደግሞ ፍቃደኛ ጆሮ ያለው ሰው ነው ስለዚህ አሁን እሱን ስታየው ማለት ነው አቢዩኤልን ስታየው ይሄ ልጅ እንደዚህ ነው መስራት ያለበት ልትላችል ቶታሊ ዲፈረንት እንትን ገብቷላ ከዛ እኔ እንደ አቢዩኤል ሁን ብትለይ ማለት ነው በጭራሽም አልችለው ነገር ነው በቃ ተረዳኛ ስለዚህ there is no define የሆነ እንደዚህ ነው መሰራት ያለበት የሚባል ላይን ሊኖር አይችልም ብዙ ሰዎች የተለያየ one of ከድሮቹ ራሱ ከሄድክ ማለት ነው እንትናን ከበቦ ገዳንና ተስፋዬ ካሳን እንደዚህ ጎን ለጎን ብታቆማቸው ግሬት የሆኑበት ነገር በጣም የተለያየ ነው ተስፋዬ ካሳ he tells you a joke ከበቦ ገዳ he show you a joke he's a performer ገብቷል አይደል ልዩነታቸው ያ ነው ላይክ እንትናን ምናምን ነገር ብትወስዳቸው በቃ አሁን ለምሳሌ ታማኝ በየነ ብትወስደው ታማኝ በየነ is one of the funniest እና ጭንቅላቱ በጣም ፋስት ከሚባሉ ሰዎች ውስጥ ነው ግን he's not a comedian he's በጣም ኦራ ያለው አስበው በዛ ጊዜ መድረክ መሪ ከነ ጥላውንና ከነ ነዋይ ኩል በጣም one of them ነገር ሊታይ ሲፈልግ እንግዲያስበው ገብቷል አይደል ኢነርጂው ምናምን ነገር ማለት ስለዚህ የተለያዩ ሰዎችን የምታወጣው ማለት ነው ለነዚህ ሰዎች ኤክስፐሪመንት እንዲያደርጉ በስተፈቅድላቸው ነው የሆነ ነገር እንዲሞክሩ ሲፈቅድላቸው ማለት ነው ባለፈው ሳክ ሴንትራል ኦፕን ማይክ ላይ መጣውና አይ ቲንክ መድረኩን እየመራ የነበረው አንተ ነህ እኔ ነበር ከፍጼ ጋር ከፍጹም አስፋው ጋር ተወጥ በኋላ አዲስ ለገሰ ጆይን አረጋ ሶ አልፎ ሄዳለሁ አልፎ ስለ በጣም አልፎ እና ከረጅም በኋላ ነው it was nice seeing you by the way ምንም አላልኩም ምናምን ነገር ግን it was nice seeing you ሶናታ ነገር አይ ቲንክ ሰላም ተባብለን ግን you know it was nice seeing you በጣም እኔ ኢትዮጵያ ውስጥ በጣም I think one of those rare places where comedy is being experimented in ቦታ ነው ሳክ ሴንትራል እና ሶ በዛ ምክንያት ብዙ ጊዜ ባይሞላልኝም ሄዳለሁ እና ሶ ያን ቀን የገረመኝ ነገር ያው ይሄ ሮስት የሚያረጋው ሰይፈ ሁሉ ያለ አሁን ከምናነጋው ስለምገናኝ ከዛ ራፕ ባትል ነበር የሆኑ ሰዎች ወጡና ራፕ ባትል አለ ትንሽ ኦኳርድነስ አለው ምናምን የሆነ ክራፍታቸው በትክክል ሼፕ ያረጋው አይደሉም ከዛ አንዱ ልጅ ግን የተሸነፈበት መንገድ በቃ የኖክዳውን አይነት አዎ ኖክአውት በቃ ሬዛሪ ወንድማችን ሊለቀው ነው እንዴ ልጁ ይወጣል ወደ መድረክ አስተዋውቆ ቀጣዩን ኮሜዲያን ምናምን ነው የሚወርደው ባስተዋወቀ ቁጥር ፋየር ሊትራሊ ፋየር አርጎ ጭራሽ ዘዚ ፊት ለፊት ላይ ተቀመጠ እኔ ደግሞ በባህሪ በጣም እንደኔ ነገር አንኮምፎርታብል የሚያደርገኝ ነው ማርት ላይ እንደዚህ ስትለይቻለሁ አዎ በቃ ነፍስ ውጪ ነፍስ ግብ አንድ ሰው ለምሳሌ እኔ መተረበም ኢንጆይ ማድረግ ሰው ግን ለምሳሌ አንድ ሰው ያለ ማቋረጥ ከተተረበ የሚጨነቀው ሰው እሱ ደግሞ he was like enjoying it እና ኦኬ አሁን ቀደም ያልከን አለ ለምሳሌ ራስ የፈለከውን ታረጋለህ you know like በመሰለ መንገድ harmful እስካልሆነ ድረስ ሐሳቤን ገልጻለሁ እና ደግሞ ክራፍተን ታሳድጋለህ at the same time ግን እነዛ ሮስት የሚደረጉት ሰዎች ላይ
የሚፈጥረው ስሜት አሳስበም እሺ እንዴ በጣም ያሳስበኛል እንጂ ምን ሆነ እንዴ ያሳስበኛል እኔ በጣም ቨርነራብል ግን ይኸውልህ አሁን ለምሳሌ ማለት ነው እኔ ጭንቅላት ውስጥ የነበረው ነገር ማለት ነው ምን መሰለ I had a golden egg ያን ቀን ኦኬ ሶ ምንም ፕሪፔር አላደረኩም ነበር ያን ቀን አልጻፍኩም ለሁለት ሳምንት ነገር በሁለት ሳምንት ጋፕ ውስጥ አልጻፍኩም ነበር ሶ ዝም ብዬ ነበር የገባሁት የጦስ ዶሮ ነው ያረከው ልጅ ሆነ ከዛ he was feel ለፊት ነበር ማለት ነው so I can say ማለት ነው የሆነ መጥፎ ራሱ ሳይሆን ድክም ያለ ቀልድ እስከዛሬ ያልሰሩ ቀልዶችን ተናግሬ ካልሰራ በሱ ማሳበብ ይችላል ገብቷላ ሰው ስሜክስ ይበለጠ ከፉ አዮ so መጀመሪያ I cleared it out ጭራሽ እዚህ ተቀመጣለህ እንዴ ምናምን ነገር ብዬ በቃ I cleared it out everybody was feeling it ገብቷል አይደል ከኔ ጋር ነበር በቃ ድልም ሰጥቶታል በርግጥ ቦታ ቀይር አለ ቦታ ቀይር ነገር ብዬዋለሁ ምናምን ከዛ ግን ቢቀይርም ኖሮ አልፈታውም ነበር አይደለም ኢስፋሪየር ነው ግን እንዴት ልበለ የሆነ እንዴት ይሄ ኮልባኮ አለ አይደለ ኤቭሪ ታይም የሆነ ሶ ምን ተፈጠረ መሰለ ዞላ አይት የሆነ ብሪክ ሂት አረኩኝ የማይሆን ቀልድኩኝ ከዛ ዞርኩና እሱ አለ ገብቷላ ሪሊዝ ነው እሱ የነገረኝ ምናምን ሶ ይሄ ማለት ነው ኦን ቢገር ኖት ልንገር ሶ ፖለቲከኞች ወይ ይሄ አፍሪካ ውስጥ ያሉ ፖለቲከኞች ምናምን አክቹሊ ውጪም ያሉ yes ሌላ ጠፈር ማርስ ላይ ያሉ ብቻ ፖለቲከኞች ላይክ ፖለቲከኞች እንትን የሆነ ነገር ሲፈላለጉ ማለት ነው ነገር አይደለም ይፈላለጉት ገብቷል እምልህ የሆነ ሰው አታክ ማድረግ ሲፈልጉ ወይ ደግሞ የሆነ ነገር ሲፈልጉ ለዛ ነገር ስም ይሰጡታል አሁን ለምሳሌ አሜሪካ አታክ ልታረግ ከፈለገች ማለት ነው ቴሮሪስት ነው ትላለች ገብቷላ እነዚህ ቴሮሪስቶች ናቸው ኮሎኒያሊስት በቃ ገብቷላ እኛ ደግሞ የሆነ ነገር አታክ ማድረግ ብቻ እንደዛ ነገር የሆነ ይሄ ነገር ምን ይሰጣል መሰለ አንቺ ስታስቢው የሆነ ቦታ ላይ የሚገደሉ ሰዎች ሳይሆኑ ቴሮሪስቶች ናቸው ብለሽ ነው የምታስቢው so it's like that እኔ በደንብ ነግራችኋለሁ ስለዚህ ሰውዬ መጀመሪያ ላይ ማለት ነው ከዛ ሲናደድ አሳይቻችኋለሁ ምናምን ገባ ከዛ every punch line ልክ ወደሱ ስመልሰው ማለት ነው it's funny በቃ ሁሌ ይሰራል አይተው ከሆነ በጣም ከማይሆን ነገር እየወጣኝ ነበር በቃ በጣም ልጅ አሳዘነኝ አሁንም ጥያቄ አለ አያሳዝንም ወይም እኔ ስፔሲፊካሊ እሱ ብቻ ማለት አይደለም እሺ አንዳንዴ ታስቀኛለህ የሆነ ነገር ሰርተ ቪዲዮ ያስቀኛል ከዛ ልክ ከሳኩ በኋላ ግን ሺት ምልበት ሞመንት አለ የሆነ ሰው ነው የሆነ ኦኬ እሺ አይደለም ቆይ አሁን ለምሳሌ ማለት ነው እንዴት ነው መሰለ some type of empathy እኮ ይኖርሃል ገባ እኔም እኮ የሆነ ቪዲዮ ላይ ሜንሽን ተደርጌ ይሄ ልጅ እንደዚህ ነው ተብያ ቃሉ ግን ሴንስ ኦፍ ማን እንደሆንክና ምን እንደምሰራ ምን ለማድረግ እንደምሞክር ውስጥ ሊኖር ይገባል ገባ አይደለ ፕላኑ ማለት ነው እንደዛ ደግሞ ፊገር አውት ያላረጉ ሰዎች እንደዚህ አይነት ነገር ውስጥ ሲገቡ ማለት ነው አይ ቲንክ ይሄንን ስፔሻሊ አሁን ሶሻል ሚዲያ ላይ ፑሽ የሚደረገው ማንነታቸውን ማለት ነው እኛ መርጠን አይደለም እነዚህ ነገሮች የምናያቸው ገብቷል አይደለ እነሱ ናቸው ፑሽ የሚያደርጉብን ኦኬ አንድ ቪዲዮ ይሁን ሁለት ቪዲዮ ይሁን ሶስት ቪዲዮ ይሁን ግን ፐርሶናን በዛ ዙሪያ ሰርተው ማለት ነው ኢንቴንሽናሊ ፐርሶናን በዛ ዙሪያ ሰርተው ኢንቴንሽናሊ ስላንተ ሲወራ ኦፌንድድ የሆንከው በኔ ሳይሆን በፈጠርከው ፐርሶና ተረዳኝ አይደል ዜሪ ውስጥህ ናግ የሚያረግህ ነገር አለ ማለት ነው ገባህ አይደል ስለፈጠርሹ ማንነት ማለት ነው ስለዚህ አይ ቲንክ you should work on that አንተ ክፉ ነው አሁን እሱ ሌጦስ ዶር ፎር ላይ ኖ አይ ቲንክ you should work on that ተረዳኸኛ ዞሮ it's አይደለም ቆይ ልሰማኝማ ዴቭ አሁን መላጣ ነህ ይላል ኢዝ መላጣ ይስድብ ላንተ
አረ እሺ ኖ እሺ ለኔ እሺ ልንገርህ እኔ something I'm proud of ራሴ ነኝ ማንነቴ ነው ምናምን everybody ያገኘኝ ሰው በዛ ነው አንተን የሚያደርገኝ ምናምን ነገር ግን ሳይፈ መላጣነህ is not an insult it's who I am ገብቷል ስለ መላጣነት ያወራለው ስለ ከመላጣነት ጋር ተያይዞ ስለሚመጣብኝ ነገር አወራለሁ ምናምን ነገር ደግሞ ከዛ በላይ መላጣም ነኝ እንደው ካላወቃችሁ አዎ እና እሱ ያው ስለዚህ ፐርሶናህን እንደዛ ገንብታው ገባ አሁን ለምሳሌ እንትን ላይ ቲክቶክ ላይ ወጥተህ እየተረዳህ ከዛ የሆነ በጣም እየተረዳህ እዚህ ደርሰህ ከዛ በኋላ የሆነ ሰዓት ላይ ልክ የሆነ ነገር ሲጎልብህ ፐርሰናሊቲን ቀይረ ስመጣ ማለት ነው ወርዛት ጋይ ስለዚህ ከራስህ ጋር የሆነ ቁጭ ብለህ የሆነ ትንሽ መነጋገር አለብህ ማለት ነው ግን እኔ I'm not being reckless Dave no I'm not saying አያሳዝኑም ወይ ነው እኔ ባይተ ስላሳዘኑ ተዋቸውም አይደለም exactly you ይሰማሳዝና ለማሳዘን ጉዳይ አይደለም ምን አመጣው ማዘኑን ወለ ገባው እኔ እንደውም ባይዘው ማለት ነው በጣም ብዙ ማያቸውን ኢንጂን የምደረግባቸው ነገሮች እንደነገርኩ ማለት ነው if I feel like I'm attacking someone ማለት ነው I won't do it if I feel like it's an attack የሆነ የሰውየው ፐርሰናሊቲ ላይ ይሄ እንዴት ልበለ ማንነቱ ምናምን ሳደብኩ ከመሰለኝ I won't do it አሁን ለምሳሌ ዶክተር አብይ የሚባል ሰው ይያል ዶክተር አብይ ENT ካንገት በላይ እሺ ልጆቹን ኦፕራሲዮን ከማድረጉ በፊት አሁን ሰው እዛ እንደዚህ ሆኖ ሰውየው እንደዚህ ነው ምናምን ይላል እኔ I don't know ሄጃ አላቅም እሱ ሰውዬ ጋር ምናምን ነገር ግን what I know is ከመስራቱ በፊት ከልጆቹ ጋር ይጨፍራል ይሄ እሱ የፈጠረው ፐርሶና ነው እዛ ስለዚህ እኔ ስላወራው ማለት ነው ሰውየውን አታክ ያርኩት አይደለም እሱ ያረጋው ምን አውርተህ ነው ደግሞ ምን አልከ አላወሮ just አስጨፈረውና እንደብል ስጠው ደብሉ ጋልኝ ወራጆ ጀምሮ ቀደም ካልከው አሁን ለምሳሌ ካነሳው at the same time አየውን ፈርቶ ደውሎና አይሆንብም ለምሳሌ ፓወርፉል አካላትን መንግስት ስለሆነኛ ያቀር ዩኒቨርሲቲ ምንም አትልም እሱ አየውን ፈርቶ አይሆን እሺ አሁን ከረንትሊ ያለ በጣም my favorite story ልንገራችሁ ሪሰንትሊ የተፈጠረ ማለት ነው ባለፈው ቅዳሜ ሪድ ኤንድ ቺል የሚባል ፕሮግራም ነበር ግሩም ዘነበና ሚካኤል ታምሬ ገስት ስፒከሮች ነበሩ ከዛ በኋላ ሚካኤል ታምሬ I don't know አልተመቸውም ነበር አልመጣም ግሩም ነበረ ግሩም told us the gap between generational gap የሚል ሐሳብ አንስቶ አወራ ይሄ እንትኑ ነው ከዛ ምን ተፈጠረ መሰለ ከግሩም ጋር እኔ actually ኮሜዲ ሐሳብ ሊኖረው ይችላል የሚለውን ነገር ኤቪደንትሊ ኢትዮጵያ ውስጥ ያሳየኝ ግሩም ነው በያዩ ፈንገስ which is በረከት ብቻ ሁለቱ ያ ስለዚህ I have like በጣም respect for him ገባ እና የሆነ ሰዓት ላይ እንደዚህ ነገር ብዬ ሄጄ እንደ ነገሩ ምናምን ነገር ብዬ ሰላም አልኩት ከዛ ሳባረኝ አንደኛ ምናምን ነገር አቃሉ ቁራን አወራ ከዛ ስናወራ የሆነ ፓርት ላይ አፈራም ያልኩት ከዛ እኔ አልፈራም ታቋለ ደግሞ ያዛ ግሬስ አለ ድምፁ ራሱ አለ ይሆናል እኔ አልፈራም ምናምን ነገር እና ከዛ ስለ you have something to do that እንዴ ምናምን ነገር ከዛ so what do you gain out of it ምናምን ነገር ምን ታገኝበታለህ አልኩት እኛ እኔ አሁን የሆነ ነገር በሆን ምን ይፈጠራል ምናምን ስለው እኛ እናስተውሳለን አለ ግሬትፉል ሆኖ ማለት ነው ያለህበትን ነገር በጣም ማጥናትን እመኛለሁ እናቴ ናት ያሳደገችኝ ገብቷል አይደል ሪክለስነትና courageousነት በጣም የተለያዩ ነገሮች ናቸው ግን እዛ ጋር ምን አለኝ መሰለ this is how great groom is by the way አስቆመኝና ስለማታውቀው ነገር ግን አትናገር ገባ ይሄ ሁሉም ሰው እንደዚህ ግፍት ስለተደረገ ስለማታውቀው ነገር አትናገር research it know about what ገባ like ምስራቅ አፍሪካ ፖለቲክስ ከሆነ የምታወራው know about የምስራቅ አፍሪካ ፖለቲክስ ገባ ከዛ ግን
እውነት ከሆነ እውነት ነው በቃ እውነት ከሆነ እውነት ነው እኛ የምንኖርበት ሰርከምስታንስ እና ኢኮኖሚካል ስታንዳርዳችን የምንኖርበት ፕራዮሪቲያችን ላይፈቅድልን ይችላል ግን ያ ነገር እውነታውን አይቀይረውም ገባህ አይደለ እኔ አልፈራም የምለው ሰውዬ አይደለም ገባህ ሰርቴን ቶፒኮችን ኢንቴንሽናሊ አቮይድ ማድረጋቸው ነገሮች አሉ ለምሳሌ ያው ስለ ሴክስ አውርቻለሁ ምን ሰምተናል የዴ ስለማን ነው የሚሆነው እኔ አንዳንድ ቃላት የሆነ ሁለት ትርጉም ስላላቸው ሴክስ ሌላ ኮሜዲያንም ስለሆነ ሌላ ነገር ማለት ያው ኢንቴንሽናል for your sake ስለ you know like ስለ ሴክ like ያንተም ከፋ ያ anyhow ዙማይ ሴክ ነገር አይደል ፊት በጣም ያስቃል እኔ ማን ነው እሸቱ ነው ሴፍ ነው anyhow ልነግርህ የፈለግኩት ነገር ኢንቴንሽናሊ አቮይድ ማድረጋቸው ፖይንቶች አሉ ሰርከምስታንሶች ሰዎች ሲያነሷቸው በጣም ኢምፕሬስድ መሆንባቸው እና ማደንቃቸው ግን የኔ ፕራዮሪቲ እና እንትን እኔ I want to be one of the biggest stand up comedians think about that የሰውን ፒስ ፔን ሳትናገር እዛ መድረስ ትችላለህ አልችልም ግን እኔ I have to be mature enough I have to study it enough I have to experiment it enough to say it in a way at least ከተናገርኩት in a way that makes sense አባ ያ እና እንደዛን ነገሮች እንትን ስለምል ነው ያ አቮይድ አረጋ ከእንትን ከምኞት ከዓላማ ጋር ምናምን ተያይዞ እኛ ሀገር አሁን ለኮሜዲያንስ በጣም አስቸጋሪ ሀገር ይመስለኛል እንዳልከው አንደኛ እውነት ሁሉ አይባልም ማለት እውነት ሁሉ አይነገርም የሆነ እንትን ምናምን ይፈልጋል አይደል ታይሚንጎች ምናምን አሉት በጥቅሉ ግን ሀገር ስታየው ሌላ ሀገር የኮሜዲ ዋና ግብአቶች የሆኑ ነገሮች ለምሳሌ ፖለቲካ ሬስ ፖለቲክስ እና የጀንደር የሴክስ የጀንደር ጉዳይ እና የሪሊጅን ጉዳይ በጣም ትልልቆቹ ግብአቶች እንደውም ጀንደር ሮል ላይ ይወራል ከባዱ ነገር ደግሞ እኛ ሀገር አራቱ በተለይ ሶስቱ ታቡ ናቸው እኛ ሀገር አሁን ይሄ በጣም ከባድ ያደረገው እንዴት ነው ይሄንን እንጌጅ የምታደርገው ህይወት ለማን አልከበደም ቆይ ዞላ አይ ቲንክ አባውት ኢት ፌሚኒስቶቹ በቃ ህይወት እኮ እዚህ ሀገር እንዴት ነው የምንኖረው እያሉ አይ እንደዛ ነው አይደል ላይክ ትላንትና እያየሁ ነበር ያላችሁ ነው እያንዳንድሽ ባል ከትምህርት ቤት አይቀርምና ያለሽ እያየሁ ነበር ገባሽ አይደል ኤቭሪ ዘፋኞቹ እንደዛው ናቸው አክተር እንደዛ ነው ገጣሚዎች እንደዛ ናቸው ጻፊዎች እንደዛ ናቸው ኢቭን ፖለቲካ ውስጥ ያሉ ሰዎች እንደዛ ናቸው ማን አልከበደው ነጋዴዎች ከብዷቸዋል ወርቅ ቤት ያለው ሰው ከብዶታል አሽከርካሪዎች ከብዷቸዋል ማን አልከበደው ገባ እንትን do you think ከ22 ተጫዋች 18ቱ ይጠፋል ህይወት ለዛውም ታዳጊ yes ገባ ለኮሜዲያን ቢከብዳቸው ገባ እኔ እንዴት ልበል ይሄ ሀገር ምናምን ወይ ለምሳሌ ያሳጣሃል እኮ ይሄ ቻሌንጂንግ ሞር ክሪኤቲቭ እንድትሆን ያደርጋል ወይስ ደግሞ ሪሶርስ ያሳጣሃል ይሄ ለምሳሌ ከምን ጋር ያያዝል መሰለህ ሰባዎቹ 80ዎቹ መጀመሪያ አካባቢ ምናምን ኢህአዲግ መጥቶ ሴንሰርሺፕ እስኪያንሳው ድረስ በቃ ወርድ ራሱ ነው ማለት ያሳስር ነበር እሱ ነው ማለት ገጣሚዎቹን አንዳንዶቹን ስራ ፈት አደረጋቸው ክሪኤቲቭ መሆን የማይችሉትን ማለት ነው አንዳንዶቹን ግን ነው ማለት በጣም ክሪኤቲቭ አደረጋቸው እንዴ የሆነ ነገር ሲቀነበብል እዛ ውስጥ የሆነ አውትሻይን የሚያደርግ ነገር ማውጣት አንተ የበለጠ እንድትሰራ ያደርጋል ሶ የትኛው ያደረገ ነው I don't think እኔ የትኛውም አርትም ማልከው ምንም ማልከው ማለት ነው ከፔን እና ከግዴታ የመጣ እንትን ፔን እንደውም ትክክለኛው ቃል አይደለም በጣም ሪስትሪክት አድርገው አፍነው ያመጣው አርት አንተ ላይም እንትኑን ራስ የፈጠርከው ሰው ላይ ሲሰማው ትክክለኛ ቶንህን ይናገራል ብዬ አላስብም ተባክ አዎ ለምን መሰለ ፔን አይደለም ግን ፔን የሚያመጣው አርት ኖ ፔን አይደለም ፔን ኢዝ ዲፕ አይ መታፈን ሪስትሪክትድ መሆን አይደል ጥላቻን እንትን ሊል ይችላል አሁን እና አዲሱ አለማየሁን የምታደንቃቸው ጋሽ አዲሱ ክቡር ዶክተር ገባ እነዚህ ሰዎች የምታደንቃቸው
በዛ ጊዜ የነበረውን ፖለቲካል ስትራግል ያመጡት በጣም አቀዝቅዘው ገብቷል you almost don't feel የሆነ ሊናገሩ የፈለጉት ነገር ፖለቲካል አይደለም ፍቅር ነው ብለህ እንድታስብ ሊያደርግ ይችላል it's so nice እናንተ ሶፍት አድርገው ነው ያቀርባሉ ያ so እኔ ማለት ነው እኔ አሁን ላይ ባለኝ ሪሶርስ ኢትዮጵያ ውስጥ ነው የምኖረው everybody የሆነ trying to make it የሆነ ምናምን ሁሉም ሰው ማለት ነው ስለዚህ አርቲስቲክ መሆን የኔ ግዴታ ነው የተሰጠኝ ሜዳ ነው አርቲስቲክ መሆን የኔ ግዴታ ነው ገባ የሆነ ሰው መጥቶ ያንን ሜዳ አሁን ደግሞ አርቲፊሻል ሳር እናነጥፍላችኋለን ስኪል ድረስ ማለት ነው you would say የምትጮተው ምን ላይ ነው ጭቃ ላይ ነው ማለት ነው ገብቷል አይደለ ስለዚህ ጭቃ ላይ ነው የምትጮተው ስለዚህ you take risk you be calculative about it ምናምን ነገር ያ ማለት ደግሞ አልሳሳትም ማለት አይደለም ፓስንት ቲክቶክ ላይ ግን ቪዲዮ ሲሰራ ስለ ሰዎች ኮሜንት ስታረግ ወይ እነሱ ላይ ስትቀልድ እነሱኑ ታግ እያደረገ ነው ያንዳንዶቹ ሰዎች ያስደነግጣሉ ራሳቸውን ታግ እያደረክ ነው የምትሰራው ከዛ ግን የሚመጣብ ምንም ነገር የለም አይ ማለት የሚጠይቁኝ ሰዎች ሆነ አሉ ግን ስናት የሆነ ሃርሽ አይደለም if you see በስነ ስርዓት የኔን ቪዲዮ ካየኸው እንደውም early days ላይ ኢንሰልት ያደረኳቸው ሰዎች ነበሩ I really want to የሆነ clear the air with them እውነት ለመናገር ማለት ነው ስፔሻሊ ስታንድ አፕ ላይ ማን ናቸው let's clear the air I don't think I was artistic በደንብ አርቲስቲክም ሳይሆን I don't think የተፈጠሩትን ነገሮች በደንብ ግራና ቀኛቸውን አይቼ ማይነከባቸውን ነገር ሳልነካ አሁን ለምሳሌ አንዳንድ ጊዜ I feel guilty about Rofnan I joked about Rofnan really yeah okay I feel guilty about that እውነቱን ስነግር ማለት ነው ከዛ ማሳጅ ቤት ሄድን ያረሳዋለሁ ወይ they feel guilty ቤተክርስቲያን ነው የሚሄዱ ሰባ ማሳጅ እንዳረገው ልንገር እዛ ትሮል እንዳረገው ነገር አብለጫ አርጉታ ምን ታርገው አታውቅም ከዛ በኋላ በአጋጣሚ ምናምን አላውቅም ግን ነው አያይዘ ከልጅ ሚካኤል ጋር ምን እንደተፈጠረ ገና እስቲ ሶ ልጅ ሚካኤል ማለት ነው እለ ስለ ልጅ ሚካኤል ሶ ልጅ ሚካኤል የሰፈሬ ልጅ እኔ ቀብና ልጅ ነኝ ልጅ ሚካኤል የጃርሜዳ ልጅ ነው ሶ እኔ ሂፕ ሆፕ በጣም አድናቂ ነኝ ከድሮ ጀምሮ really በጣም ነው የምወደው ሂፕ ሆፕ አሁን እንሰማለን እንዴ I'm like በጣም ሂፕ ሆፕ እንትን ኤፒሶድ ስትሰራ ማለት ነው ጥራኝ አይጋችሁ እኔ በቃ አስደነግጣቸዋለሁ እማቃቸው ነገሮች ሳወራ ማለት ነው እና I'm a fan of everyone in it ገብቷል ማለት ከጋሞ ጀምሮ እነ ብሊንግ እነ ሚስያምሬን ቴዲዮ ምናምን I'm a fan of him ከዛ ደግሞ ኮሜዲያንም ነኝ ልጅ ማይክ ደግሞ አስበው ሰፈር ያኒ ድሪፕ ልብስ ሬር በነበረበት ጊዜ ድሪፑን በደንብ ለብሶ ፑል ሲጮት ምናምን አውቀዋለሁ ተጻኑኝ ሚኒሊክ አካባቢ ማለት ነው he was the G በቃ ገባ እና በእንግሊዘኛ ራፖቹን አራዳ ሪሚክስ አይደረግ ምናምን ነው የማውቀው so when he እንልከኔ ዩኒቨርሲቲ ስገባ he hit እንትን አልበሙን ለቀቀ ማለት በጣም ሂት አረገ ምናምን ነገር so you feel ይወላላ በቃ እዛ ቁጭ ብለን ካምፓስ ምናምን ሲንግል እየጠጣን እኔ እኮ እንዴ የሰፈሪ ልጅ አንድ ነን የኔ ቤት አለ እሱ ቤት እዛ ጋር ነው ያያልኩ ነው ገብቷል አይደል so አሁን ቲክቶክ ሲሆን እነዚህ ነገሮች ሰው ያውቃቸውም ገብቷል ስለነሱ ያለን አመለካከት so ከዛ በኋላ አልበሙ ተለቀቀና የሱ አልበም ተለቆ አሌክስን እኛ ጋር ኢንቫይት አደረግ ነው እሺ ከዛ የአሌክስ ኤፒሶድ ላይ አቡሽና አሌክስን ሳይሆን እንትናን ኢንቫይት አደረግ ነው ቤንጂ ዘ ሜል ሞዴል ማለት ነው አቡሽና እንትና የእንትናን ሳይድ ያዙ ልጅ ሚካኤል አይደለም የቴዲዮን ተደጋጋሚ ነገር አለው የሚለውን ሳይድ ያዙ እኔ ደግሞ ተደጋጋሚ አይደለም
he cracked የሆነ some type of market እና ያንን በደንብ ኤክስፕሎይት ማድረግ አሰን አርቲስት ይገባዋል እየተከራከረ ከዛ ይሄን ከተከራከረን በኋላ በጣም ብዙ ቀልድ መጣልኝ እንደተለመደው በጣም ብዙ ቀልድ መጣልኝ ከዛ ልጅ ማይክና ቴዲዮ ሲታረቁ ስቱዲዮ ውስጥ ይገናኙ ክርክር በነመሳይ ይሄ ኢትዮ 365 አረጊ ቅልማይክ እንዴት እንትን ይላል ቅልማይክ ደግፌ ቅልማይክ ምናምን ነገር በየሰራው ማለት ነው ሶ ከዛ አልበም ሪሊዙ ላይ they invited me ማለት ነው የልጅ ሚካኤል ኢንቪቴሽን ደረሰኝ ሄድኩኝ ከዛ በኋላ እንትና ነበር እንደው አብዩ የለበር ሸራተን ነበርና እንትን ሽንት ቤት ሄደን ከዛ እየተመለስን ልክ እየተመለስን ከፊታችን እሱ ብሊንክ ኤምሲ ሲያምረኝና ማን የሆነ ሰው አራት ሰዎች ናቸው እየገቡ አየናቸው ማለት ነው ከዛ እንዴ ልበለ እንትን ማለት አልፈለኩም እንደዛ ይሆናል ብዬ አላሰብኩም ነበር ከዛ እየገባው ነው ልክ እንደዚህ እየገባው ከፊት ፎቶ እየተነሱ አየዋቸው እንደዚህ አራት ናቸው ማለት ነው ከዛ በነሱ ጀርባ በእንትን ጀርባ ገባ ኮሬ የሆነ ፈታ ያልኩ ሰው ነው ገብቷል ይሄ እንዳልትል የለብኝም የሆነች ባነር እንደዚህ ዝል ነገር ብዬ ልክ ላልፍስል ከፊት ይቆማል ማለት ነው እና ምን ሆነ ነው ምናምን ነገር ይያለ ለምን መጣ ምናምን ነገር አንተ ማን እዚህ እንደዛ አይደለም ምናምን ይያለ የገፋይ ነው ከዛ ደረገጥኩኝ ከዛ አይደለም በቃ ይወጣልሃል ፈተሻቸው አስወጡኝ ሼሁ ጋር ሂጂ ይሄው ፈተሹኝ አስወጡኝ ሊሪክስ እንዳልሰረከ ከዛ he was loose about it ታቅ አይተዋላ ምናምን ተባለ አለቀ በቃ እንደዚህ ከጀርባዬ ነገር አዮ በቃ አለቀ that's what happened and it was really nice meeting him by the way so you get to have a conversation ምናምን ከዛ በኋላ አልተገናኘንም ግን ዮማሪዮስን እና እንተናን አገኘዋቸው ዮማሪዮስን ተዋወቁት I was በጣም upcoming hip hop artists ላይ ጀንበሩ ዮማሪዮስ እና ንቁባይ የሚባል ልጅ አለ እና አይዛክ ቀደም ዳጊ ያሳየኝ ነበር አይዛክ ንቁባይ ያ እና አይዛክ የሚባሉ እነዚህ አራት ልጆችን በጣም ከታተላቸዋለሁ ኦኬ እኔም አክቹሊ ብዙ ጊዜ ይሄ ራይዝ የሚያደርጉ ሂፕ ሆፕ አርቲስቶች በጣም ይመስጡኛል ያ እንትና ጎበዝ ነው ዮማሪዮስ ሳውንዱ አሪፍ ነው እንትናም ጎበዝ ነው ጀንበሩም በጣም አመፋኑፍ ጀንበሩ yes ጀንበሩ ትንሽም ጌሙንም አፓርጓል ጀንበሩ is different ሃንገሩ ደስ ይለኛል የሚገርምሽ ነገር the hunger for the art የሆነ you can see it በቃ ግን እንደው ስላነሳው በጣም እኔ የሚማርከኝ ጉዳይ ስለሆነ የሚስበኝ ጉዳይ ስለሆነ ሂፕ ሆፕ የሆነ ራሱ ሂፕ ሆፕ በኢትዮጵያ የከበደው ነገር ያለ አይመስልም በጣም አይደል ግን የሚገርም ነገር ማለት ነው ሶ አፍተር እንደዛ የሚመስለኝ በማን ጊዜ እንደነበር ታውቃለህ ቴዲዮ for a long time የሆነ ኬሪ የሆነ እንትን የቴዲዮ ኤራ ነበር እና በዛ ሰዓት በጣም ይመስለኝ ነበር ከዛ when ልጅ ማይክ አንሎክድ ሲያረው ያንን ይሄ R&B ማትለው ሂፕ ሆፕ ሆኖ ላይክ ድሬክ የሚሰራቸው አይነት እንትንን አንሎክ ሲያረግ ለብዙ ሰዎች እንትን ከፈተ ገብቷል አይደል ይሄ ፍሎ አማርኛውን ጠብቆ ፍሎውን ጠብቆ መስፈን ማለት ነው ከዛ በኋላ when I see ካስማሰ እና ጀንበሩ ደግሞ it was a different hitter አሁን ካየው ከአማርኛ ጋር አይጋጭም ከቋንቋው ጋር አይጋጭም ድሮ ከቋንቋው ጋር በጣም ትግል ነበር ተረዳኸኝ አይደል አሁንማ አማርኛውን ተራቀቁበት እኮ እና ካስማሰ አማርኛ እኮ ሌላ ሌቭል እኮ በጣም ሌላ በጣም ወደ ቀረበው ደግሞ ጉዳይ ስመጣ ኮሜዲያንነት ኢዚ ሽግግር ይሆናል ብዬ አላስብም አሚን ብዙ ሰው ኮሜዲያን አሁን ቀደም ያልከው የዴቭ ሻፔልን ያንስተዋል የሆነ ቀን አይደለም ተወስነው የሆነ ሽግግር ግን አለው ከሆነ ነገር ውስጥ ነው ወደ ኮሜዲያን በተለይ በኢትዮጵያ የአርት ሜዲያ ላይ ለምሳሌ ዘፋኝ ለመሆን ወይ ዳይሬክተር ለመሆን ከልጅነታችን ጀምሮ ቀድሞ የነበረ ዳይሬክተር ስላለ አዘ ኬሪየር ለመከተል ከባድ አይደለም
ምን አይነት shift ነው ያደረግከው አንተ ወደ ኮሜዲያንነት? እሺ ሶ accepting the term comedian ራሱ ማለት ነው ሰዎች አታክ ሊያደርጉ ሲፈልጉ ማለት ነው ለራስ ይሄ vulnerable ትሆናለህ ብለው የሚያስቡትን ነገር ነው የሚናገሩ ገብቶሃል የሆነ ወይ ምናምን ነገር ይሉሻል ምናምን ነገር ያ ገባህ እኔ being a comedian ማለት ነው is something I hold dearly በጣም really እኔ I don't think ከዚህ የተሻለ አርት ፎርም አለ እና ምናምን ብያላስብ እውነቱም ስነግረ ማለት ነው ገባ አሁን ከዘፋኞች ጋር ምናምን ተጣላ ይችላል ገባ የሆነ ዘፈን የሆነ መንፈሳዊ ነገር አለ አይ ሲኒማ ነው እሱ ይታወቃል ላንተ ደግሞ ሲኒማ ነው ገባህ አይደል እኔ ደግሞ ዘፈን ገባ ተረዳኝ መጽሐፍ ራሱ ሊሆን ይችላል የሆነ ዝም ብሎ መጽሐፍ ምናምን ነገር ሊሆን ይችላል እና መጽሐፍ እኮ ሁሉንም ያቅፋል ኮሜዲን ሲሰራ ጽፈህ ነው የምትሰራው ምናምን ነገር ይለዋል ግን አይ ቲንክ ውስጤ በጣም ትልቅ ቦታ ያለው ነገር ነው ስለዚህ እና ኢትዮጵያ ውስጥ ያሉ ኮሜዲያኖች ማለት ነው እኔ በጣም ነው የምወዳቸው ማከብራቸውም ደግሞ የሚሰጣቸውን ቦታ ያያሉ ገብቷል ለምሳሌ የፍልፍሉን ኢንሲደንት አይተዋል ሌሎችም ኮሜዲያኖች ለማን ያው ምናምን ብቻ ኮሜዲያን ያ ኮሜዲያኖች የሚሰጣቸው እንትን አለ አይደል አርማ አለ አይደል being ኦፊስ ወርከር ሆነ ወይ ደግሞ የሆነ ቦታ እየሰራ የሆነ ካሪር ፓዝን ቢልድ ብታረግ ያንን ነገር ፌስ ላታረገው ትችላለህ so you don't know that pain ገባ ግን ብዙ ሰዎች ያለው ኮሜዲያን ከነሱ የማይፈልግ ኮሜዲያንን አያውቁት ገብቷል አይደል በቃ አይጋርት ተረዳይ አይጋርት በቃ so አይጋርት ታመንኩኝ አይጋርት ያ there is እንትና የካኔ ዌስት ሊሪክስ ምናምን ነገር wait till I get my money right na then you can tell me not ገባ አይደል ከፓክ ጋር ሲያወሩ ነው የነገረው ፓክ ነው የነገረው ፓክ was the writer poet ነበር እና and you can tell me nothing right እንትን ነው እንጂ na so በደንብ የተማረ pride ያለው ገባ I'm not doing that you know ገባ የሆነ ስለምችል እንቢ ማለት ስለምችል የሚል አይነት ኮሜዲያን ክሬት ማድረግ ፈልጋለሁ that's my dream for the sake of comedy ብቻ yeah for the name of like ነፍልፍሉ ነንትና ነማርቆስ ነምናምን እንቢ ማለት የሚችል ኮሜዲያን you know I'm not there አሁን ሰራለሁ ጥሩኝ የሞከርኩ ነው ብሎ ግን so shift ግን እንዴት ነበር I mean ለምሳሌ ኮሜዲያን ነው በጣም እንትን ነው ላይክ ገባ አሁን እኔ ኮንድሜ የበለጠ ማከብረው በጣም ነው የምወደው በጣም ነው ማከብረው ወንድሜ ማለት ነው እና ታላቂ እና ዘይሩን እስከ ዛሬ ኦፕን ማይክ ምናምን ከጨመርክበት ወደ 200 ምናምን ስቴጅ ሰርቻለሁ really ያ ፔድ የሆነ ወደ 50 ምናምን ስቴጅ ሰርቻለሁ ገባ እኔ ቲክቶክ ላይ ከመምጣቴ በፊት I was በጣም ክሪንጅ የሚያደርገው ሰውዬ ነበርኩ ይሄ ሰውዬ ያለ ምናምን አይ ዛሬ ደግሞ ልንሸባቀቅ ነው አይነት ሰውዬ ነበርኩ ስለዚህ አሁን እሱን አለማየት እዛ ውስጥ ይደብረኛል የሆነ አንድ ቀን ነገር ባዮ ደስ ይለኛል ግን it's what it is የሆነ if like that's ብዙ ነገሮች እናወራለን ምናምን ጓደኛዬ ነው ገባ ብዙ ነገሮች የሚያማክረኝ ሰው ነው ምናምን ግን እዚህ ላይ ስለማ it's okay ለምን ነው የማይኖር ይሳደባል እንደዛ ሳይሆን you know በቃ I don't think it's his place ነገር he's በጣም በቃ like you know የኔ ኦፖዚት ነው በጣም እንትን ኢንትሮቨርትድ ይችላል አሁንም ሽፍቱን ግን እስካሁን እያጭበረበርከ እኮ ነው እያጭበረበርኩ አይደለም ስለዚህ እነዚህ ነገሮች ወስታፍ ስፔሻሊ አሁን ለምሳሌ የኔ የቅርብ ሰዎች ለምላቸው ሰዎች እነዚህ ነገሮች ብሬክ ዳውን ለማድረግ
በጣም ከባድ ነበር ግን እኔ ውስጥ የነበረ ነገር ነበር ኦኬ እሺ ያዝልኝ እሱ ከዛ አንድ ጓደኛ ነበረኝ ናቲ የሚባል ጓደኛ ነበርችኝ እዛ ሰዓት ላይ አብራኝ ነበረች ማለት ነው she helped me በጣም ከዛ በኋላ ስለ she helped me ስለ በጣም helped me በቃ ምትለኛለች በቃ this is just a stage ምናምን this is just a stage የሚለውን ሐሳብ እሷ ናት የነገረችኝ እነሱም ስነግረው ማለት ከዛ አቡሽ ውስጥ የነበረው ድራይቭ ደግሞ ወደኔ ተጋባ ገባ here is someone የሆነ ንግድ ውስጥ ይሰራ የነበረ የሆነ ውጪን ገንዘብን ምናምን ነገር ያየ and abandon everything to do this ገብቷል ከዚህ የበለጠ ምን አይነት ኢንስፓይሬሽን ትፈልጋለህ ሌሎች ሰዎች ኢንስፓየር አላረጉኝ ምንም ለውጥ አይመጣም እኮ ስለዚህ በቃ የሆነ ሰዓት ላይ በቃ ሂት አረኩኝ በቃ የሆነ ሎኪን አረኩኝ ከዛ አይውዝ በቃ መጻፍን ምናምን ዲስከቨር ማድረግ ጀመርኩኝ which is በጣም I feel dumb ከጻፊዎች ጋር ስቀመጥ ገብቷል for real እውነተኛ ነገር ነው ነገር like good ግን አሪፍ ነው እንትን ለማራስን እንትን ለማድረግ በጣም I feel really dumb ያን ስሜት ገባ አንባቢ ነገር ነበርኩኝ ስለዚህ ያን ስሜት እንትን ማለት የሆነ ጊዜ 6 ሰው ሆኖ ያቀርብኩ የሆነች ልጅ ከማለት ታዋለች እግዚአብሔር ነው የሆነ ነገር ልንገርሽ በህይወትሽ መስማት ማፈልኝ ነገር ታው እውነት እና I remember ወደ ቤት ስመለስ ማለት ነው ቀጠልክ ግን እንዴ ሁለት ቀጠል እንዳታቋረጥ እና you know እንትኑ ራሱ ሌላውን ተው ቲክቶክ ከቲክቶክ ወደ ከኮሜዲ ደግሞ ወደ ቲክቶክ ስመጣ ማለት ነው በጣም ትልቅ ሬዚስታንስ ነበር የገጠመኝ በጣም ትልቅ ሬዚስታንስ ማለት ነው አሁን ሰው ጫ ወፍ በጣም ትልቅ ሬዚስታንስ ነበር የገጠመኝ እኔ 17000 ሆኜ ማለት ነው 17000 አናቱ ላይ ሆኜ ማለት ነው 5 ወር አሳልፌያለሁ እውነት አስበው ፈቀቃይላ እንትኑ እኮ 99 ይላል እኮ ቲክቶክ ላይ በቀንጨረ 99 እውነት ነው እግዚአብሔር እየቀለድኩ አይደለም this is real by the way እውነተኛ ነገር ነው የምነግርህ እየሰራው ነው እኮ አክቲቭሊ በየቀኑ ሁለት እየፖስተትኩ እንዴት አለፍከው ታዲያ ዲስከሬጅ አላረገህም ግን እንዴት ልበልሽ ከዛ ይልሽ ኮንተንት ክሪኤሽን ደግሞ ደስ ይለኝ ጀመረ I loved it በቃ so እንዴ ለበለ በቦክሰር ወይ በቁንጣ ወደ ከታች እኮ አንዴ አለብስም እንዲነምተውን አይደለም ፈሳብለሽ ማለት ነው የሆነ ትልቅ ሰውዬ ላይ ሙድ ይሄ ሰውዬ ደግሞ ወይ ፋኒ ነው ገብቷላ የሆነ some type of freedom አገኘሁበት ብዙ እንትንማ ስለ ቲክቶክ ማለት ነው ሁሌ 3 አይነት ጀማል ሁሌ ነው የምልህ ሁሌ አንደኛው እነ ዴቭ ጀማል እሱን ሳይ እኔ ወሽ ቲክቶክ አይደለም እንደዚህ ናቸው እነዚህ እሱን ሳይ በጣም ተገረምኩና ሶሳይቲውን ተመለከትኩት ወደ ኋላ ሂጅ የሚለው ጀማ ወደ ኋላ በሱ መነጽር ሶሳይቲው ያየው ይሄኛው ጀማ አይ በቃ ይሄ ኢሹን ይወስደውና ሪአክት ያደርግበትም እኮ እዛ ላይ ገብቶ ከዛ ሴትዮዋ ተሳስታለች አይደል እንዴት እንደዚህ ታደርጋለች ይሄ እኮ ኢትዮጵያ እኮ ነው ኢትዮጵያ ባህልና ሴቷን እንዴት እቺ ልጅ እንትን ትባል ምናምን የሚለው ጀማል ደሞ አለ ተከሰስ ምናምን በቃ እቺ በቃ እኔ ከዚህ በኋላ በቃ ነገር አላቅም እኔ በቃ ምናምን እንደዚህ ነው የሚመስሉት ባይዘው ይለቴን ነው እግዚአብሔርን ከዛ ደግሞ ተዋት እንደፈለገች ደግሞ ሚላል ምን አገባ በቃ እኔ ደስ የሚለኝ ጥንካሬሽ ነው ምናምን እንዴ
ይሄን ሁሉ ነገር አልፈሽ እንዴት እዚህ ደረስሽ አይደለም እንትን አሉ ሊሰብሩሽ የሚፈልጉ ጆሮ እሷ ደግሞ በሶስተኛ እሷ ሳይሆን አንቺ ዳር ነው ስሙን ቢፕ ታደርግልኛል የተፈጠረባት ሴትዮ ደግሞ በሶስተኛው ቀን ምናምን ሰዎች ጎትተው ሊጥሉሽ ይሞክራሉ ግን አንቺ ትነሽና እንደ አበባ ትፈኪያለሽ ምናምን የሚል ፎቶ አድርጋ እንትን ፖስት ታደርጋለች ማለት በጣም ብዙ ሰው ይወዷል አለንልሽ ያው አረ ቢፕ ትላለሽ ተረጋግተሽ በቃ ጨረስን ቢፓችን አደራ በቃ ይሄ መጨረሻ እና ዲዲ አደራ እና እንደዚህ አይነት ሶስት ጀማ አለው ማለት ነው ስለዚህ አሁን ማለት ነው where do you insert yourself ነው እዚህ ጋር የቱ ጋር ነው የምትገባው ገብቷል አይደለ በጣም መጥፎ ፓርት የኔ ማለት ነው ሁለቱም ሰዎች ሊጠሉት ይችላሉ ገባ ምን ሰራውን ኮንተንት ሁለቱም ሰዎች ሊጠሉት ይችላሉ ገባ እኔ በጣም በአንድ ቪዲዮ ልንገራችሁ one of my favorite videos ዮናስ መኳንንት እኛ ኦፕን ማይክ ላይ መጣ ነበር ሌላ አላቀምሽ ዮናስ መኳንንት እኛ እና እኔ ደግሞ እንደነገርኳችሁ በጣም በሰዎች ኢንስፓየርድ መሆን ሰው ነኝ ስለዚህ አሁን ፖለቲካል ሳይዱን ኦር የወሰደውን ሜጀር ምናምን እሱ የሚያምንበትን ነገር አይደለም የምላችሁ ያ ሙቭ እሱ ያደረገው ሙቭ ግን ማለት ነው በጣም ማከብረው አይነት ሙቭ ነው ኦኬ ቢንግ እዚህ ህይወት ውስጥ ገንዘብ የምታገኝበት ቦታ ላይ ተቀምጠህ ከዛ ነው በቃ this is against my principle ብለ ህይወትን ከዜሮ ለመጀመር መነሳት መቻል ማለት በጣም የሚደነቅ ነገር ነው ዮናስ መኳንንት give a comment about እንትና ዴሊ ኒውስ የሚያነበው ማን ነበር ይሄ ነጭ ጸጉሩ ብሎንዱ ከአዶናይ ጋር የመጣው ልጅ ዲለን ፔጅ ስለ ዲለን ፔጅ ከዛ እንትና ሲያቀብጣት እኮ ደና ሀገር ሰላም ብላ ብትቀመጥ እኮ ኢትዮ ማትሪክስ ቢባል ልጅ አለ ሂስቶሪካል ነገሮችን የሚያወራ ማለት ነው እሱ መልስ መለሰ ሶ አሁን ይሄኛው ነገር ምን ሆነ መሰላችሁ ይሄ ሐሳብን ከማውራት ቀጥታ ወደ ፖለቲካ ውስጥ ገባ ተረዳችሁኝ አይደል ስለዚህ ኢትስ ፋን አሁን ሐሳብ አለው ይሄ አይኖ ኢትዮ ማትሪክስ አይኖ ዮናስ መኳንንት አይ ሪስፔክት ደሞ እናወራለን እንከራከራለን የሆነ ሐሳባችን ላይ ግባባ ይችላል ምናምን ነገር which is በቃ ከሰው ደስ የሚል ነገር ከዛ I did a video ሁለቱን ሰዎች ሆኜ ማለት ነው ዮናስ መኳንንትና እንትናን ኢትዮ ማትሪክስን ከዛ like in 2 hours ምናምን ነገር ጥሩ ሄደ ታየ ቪዲዮ እስና ረቦታት እውነት ለመናገር ለታይቱ አለመታይቱ አይደለም ከዛ ሁለት ሜሴጅ ገባልኝ እግዚአብሔር ነኝ መንግስት የሚሰጥህን ፍርፋሪ እየበላህ የምትቆይ ይመስልሃል አለኝ አንደኛው ሰውዬ ነው ይገርም ነገር ማለት ነው ቤት ያቺ ፈርሷልና እንትን የሆነ ኖር የነበረው የሆነ መጋዘን ነገር ውስጥ ነበር አንተ ታይም ማለት ነው እና ማንንም አልነበረ ስለዚህ እውነቱ ነው ልጅ ነው እኮ ልነግርህ ነው ልነግርህ ነው እኮ ቆይ በረብ ኮርኒስ የሚባለው እንትን እርጥብ በልቼ ማለት ነው እርጥብ በልቼ እንትን የዳቦ ፍርፋሪ እሱ እንትን ሳህኔ ላይ ቀርቶ በቃ ስክሮል እያረኩኝ እሱን እየበላሁ ነው እንደዚህ እያረኩ ኤግዛክትሊ እንደ ኤሶዬ እዚህ ቤት ነው እንደ በእውነት ለተኛ ነገር ነው ነገር እግዚአብሔር ነቴ አንድ ነገር አልጨመርኩም እዚህ ነገር ላይ እና እርጥብ እኛ ሰፈር ነበረች አንድ በጣም የሚገርም እርጥብ እና እሱን እንደዚህ ድንች የሆነ ያበረ የተጣለ ድንች መሃል ላይ ቀረሽ ድንች ምናምን እያገኘው ደስ እያለኝ እሱ እየበላው የመንግስት የሚሰጠን ፍርፋሪ የበላህ የምትቆይ መስሎሃል ምናምን ነገር አለኝ ማለት ነው it is I don't have anything against both of these people ገባ እና ደግሞ የሚገርም ነገር ሐሳባቸውንም ቻሌንጅ አላረኩትም ግን 3000 ሰው ላይቭ ላይ እየተመለከተ ያልከውን ነገር ተደግሞ ሲባል if you get offended ችግር ከኔ ጋር አይደለም ራስ ጋር ገባ አይደል ስለዚህ እንደዛ ይሄኛው አሁን ይሄኛው ኢንስታንት አለ ማለት ነው ሌላኛው ሜሴጅ ምንድነው ተቃራኒ ነው ኖ በቃ እንደዚህ በቃ ማስፈራሪያም ሳይሆን የሆነ እንዴት ስለ እንትና ትናገራለህ እወድህ ነበር እንደውም እሱ ትዘረኛው በጣም ነበር ማከብርህ እምወድህ ግን በቃ አስጠላኸኝ ብሎክ ላደረግህ ነው አለኝ ከዛ
ከዛ ብሎ ካረከ እኔ ቀርቢ ብሎ ካረከ እና ይሄው እንደዚህ ነው ገብቷላ ፒፕል የሆነ የነሱን አይዲያ የነካባቸው ሲመስላቸው that's not freedom እናንተም ጣሉለት ነገር እሱ አይደለም ባይዘው እውነት ለምናገር አይ ነው ቅድም የነገርከን አለ ራስ ለራስ የሰጠው ውክልና ለኮሜዲ በኢትዮጵያ ኮሜዲ ውስጥ ቢኖር የምታስበው ቦታ ነገሮች ማለት ነው ሶ ብዙ ኮሜዲያኖች የሚያወሩት እኔ ስለምወድ ኮሜዲ በተለይ ስታንድ አፕ ኮሜዲ ስለመከታተል አይ ሜዲት የሚሉበት ሞመንት አለ እና በኢትዮጵያ ኮሜዲ ውስጥ ምን አይነት ሲናሪዮ ምን አይነት ስቴጅም ላይሆን ይችላል whatever the scene is ምን ቢሆን ነው አይ ሜዲት የምትለው እሺ አሁን እዚህ ሰዓት ላይ ሆነ ማለት እንዴት ልበለ እኔ the longest time stage ላይ ቆየሁት 26 ደቂቃ እሺ እና እዚህ ታይም ላይ ሆኜ አይ ሜዲትን ማሰብ ይከብደኛል እውነት ለምናገር ግን it's not even about the number it's not about the የሆነ ሰዎች ምናምን ነገር ምናምን I love በጣም ማከብረው በጣም የምወደው የሚያቁኝንም ሰፖርት የሚያደርጉኝንም ሰዎች ማለት ነው ለኔ ግን ማለት ነው I don't think እንደዛ የሚያልቅ አይመስለኝም ገባ እጅ ካለስ ከጻፍክ ጭንቅላት ካለስ ካሰብክ አይን እስካለስ ካየ ጆሮ እስካለ ሪሰርች ማድረግና ሰዎችን ማዋራት ኢንጆይ እስካረከው ድረስ ማለት ነው something you always do ካንተ ጋር የሚኖር ገባ እናተ መጀመሪያ ያሳክበትን ቀን አትረሳው ገባ that's like ይሆናላ እንደዛ yes nice beautiful በጣም ከዚህ በኋላ ስክሪንሾቶችን አናመጣቸው በጣም አመሰግናለሁ ዴቭ ስለጠራኝ ፋሚሊ ቪሌጅ ላይ ማንገባ ተለብሰዋል ብዬ ነበር ግን እኔ ሰልፍ ፕሮሞት ማድረግ አልፈለኩም ነበር ለብሰው ነበር ችግር የለውም ብነግረኝ ነው በጣም ፈኒ ሆነ ነበር ገበያ ላይ አሰጣሉ ችግር የለውም ለብሰዋል 5 አይነት 6 አይነት አሰርቼ ቁጭ አድርጌ ማለት ነው አዎ ከዛ ማንም አይፈልግም ሚለብስልኝ አጥቻለሁ ኮምፕሌን እኛ ምን ለብሳለን ባይዘው እኮ ለሱ ብቻ ቪሌጅ ማለት ለዴቭ ብቻ ነው የሚመጣው አረ ሰጥሻለሁ እንዴ ችግር የለውም it's beautiful በጣም አምሹር ይሄ በቅርቡ ስቴጅ አለ አይደል በቅርቡ ኦገስት 28 ሊኖረን ይችላል አይ ቲንክ ማሪዮት ነው ዛሬ እንደውም እንይያለን ነው አልተረጋገጠም ኮንፈርም አልተደረገም መኖሩ ግን ማይቀር ነው አይደል አዎ ስቴጁ መኖሩ አይ ቲንክ ከስካውኑ ደግሞ ረዘም ያለውን የምታቀርብበት ነው አይደል ሊሆን ይችላል ኢንቴንሽን ኢሱ ሳይሆን ጠንከር ያለ በደንብ ኮምፓክት የሆነ ነገር yes ገባ ተረዳኝ የሆነ በጣም አሪፍ የሆነ from opening to the end ከደበረኝ ደግሞ ሐሳብ ደግሞ ያለው ድብርት ውስጥ ከገባው ካልገባው እንግዲህ በጣም ከደበረኝ ደግሞ አንድ ልጅ ወርድበታለሁ ይሆነ የበረደበት ልጅ ኦገስት 28 ግን ስቴጅ ላይ ነው ያለው ፕሮባብሊ ናይስ thank you see ኦገስት 28 ኢንቪቴሽን ይላክላችኋል ፕሊዝ እንጠብቃለን በጣም አመሰግናለሁ ስለጠራችሁኝ ዴቭ እንግዲህ ፊት ለፊት አላመሰግንም ግን በጣም ኦፍ ካሜራ ኤንድ ኦን በታሪክሊ ነገር በጣም አመሰግናለሁ ያማስ ኤኒ ታይም በጣም እኔ አንተ አይ ሜዲት የምትለው ሞመንት ባትገልጽልንም የሆነ the biggest stage in comedy እንደማይ እርግጠኛ ነኝ ያቃሉ በጣም አመሰግናለሁ ያማ አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ እንዲነሳ የምትፈልጓቸው ሐሳቦች ካሉ እንዲጋበዙ የምትፈልጓቸው እንግዶች ካሉ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታረጉልን ትችላላችሁ